አንድ ጊዜ የማይክል ጃክሰን አፍንጫ ሰርጀሪ እንድሰራለት ተጠይቄም ነበር። እሱ ራሱ ነበር ወደ ሆስፒታላችን እንደውም የደወለው። እናም ጸሐፊዋ ማይክል ደውሏል፣ አፍንጫው እንዲሰራለት ነው የፈለገው፣ ትሰራለታለህ ወይስ አለችኝ። የሰው ልጅ ማንነትና ምንነቱ መጣመርና ራሱን መቀበል አለበት ብዬ አምናለሁ። ከዚህ በራቀ ቁጥር ችግር ውስጥ ይገባል። የማይክልም ችግር ያ ነበር። እሱ ለመተኛት እንኳን የእንቅልፍ ኪኒን ሳይሆን አንስቴጂያ እየተሰጠው ነበር የሚተኛው። እሱን ሀብቱና ዝናው ነበር የገደለው ማለት ይቻላል። ማይክል እንደሚለው ለ150 ዓመት ያህል መኖር ይፈልግ ነበር። በዚህ ምክንያት 12 ሐኪሞችም በቤቱ በየቀኑ ከራስ ጸጉሩ እስከ እግር ጥፍሩ ይመረምሩን ነበር። የሚመገበው ምግብ ከመመገቡ በፊት በላብራቶሪ ገብቶ ሙላ ይመረመር እንደነበር መረጃው አለ። ከዚህ በተጨማሪ 15 ሰዎች ደግሞ መሰራት ስላለበት የሰውነት እንቅስቃሴ የሚቆጣጠሩ ነበር። የሚተኛበት አልጋ ትልቅ ቴክኖሎጂ በመጠቀም የመኝታ ቤቱን ኦክሲጅን መጠኑን ያስተካክልም ነበር። በውጭም እንደሚባለው እንደ አጋጣሚ ከሰውነት አካሉ አንዱ ከተጎዳበት የሰውነት አካል በፈቃዳቸው የሚሰጡ ሰዎች ዘወትር በተጠንቀቅ ነበሩ። ማይክልን 5 ፕላስቲክ ሰርጀሪ የሰራው ባለሙያን ደግሞ ዶክተሩን አውቀዋለሁ። በየጊዜው የአካሉን መቀየር የሚያሳይ ፎቶውን በቅደም ተከተል የቤቱ ግድግዳ ላይ እንደሰቀላቸው ነግሮኛል። እሱም መስራት እንደዝና ስለሚቆጥሩትና ደግሞ ብዙ ዶላር ስለሚያስገኝላቸው እምቢ የሚለው ሐኪም የለም። በዚህ ምክንያት ከስነ ምግባር ባፈነገጠ የፕላስቲክ ቀዶ ጥገና ምክንያት ዋጋ የከፈለ ሰው ነው ማይክል ጃክሰን። ለምሳሌ አንድ ጊዜ ራፐር ካኒያ ዌስት መኪና አደጋ ካጋጠመው በኋላ ሰርቻለሁ። ሌሎችም ብዙ አሉ። የአሜሪካን ታካሚዎች ሁኔታ ለመግለጽ ይከብዳል። ምንነታቸውና ማንነታቸው የተላቀቀ ነው። ብዙ ቢዝነስ የሚሰራው ደግሞ ያንን በማላቀቅ ነው። ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዚህ የሁለተኛው ቻናሌ የጸጋዬ ሼልፍ ዩቲዩብ ቻናል ቤተሰቦች በሙሉ በያላችሁበት ይበዛላችሁ በረከተላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። የባዮግራፊ ሰዓት ላይ ደርሰናል ውድ ቤተሰቦች። በነገራችን ላይ ውድ ቤተሰቦች በዚህ ጸጋዬ ሼልፍ በተሰኘው ቻናሌ ከዋናው ቻናሌ በስፋት ከሚገኙ የኪነ ጥበብ ወይም የስነ ጽሁፍ ስራዎች ወይም የልብ ወለድ ስራዎች ባሻገር ያሉ እንደ ባዮግራፊ፣ ሳይኮሎጂ ሊሆን ይችላል፣ ታሪክ ነክ ነገሮች እንዲሁም ወደ ቁም ነገር ሞር ያደሉትን በዋናነት በስፋት የምንሸፍንበት ቻናላችን ስለሆነ እንደዚህ አይነት የሚመቻችሁ እንደዚህ አይነት ዘጎች ከውስጣችሁ ያ ስምምነት ያለውና እንደ ነፍሳችሁ ደስታ የሚሰጣት ሁሉ ሰብስክራይብ አድርጋችሁ ቤተሰብ መሆን እንዳትረሱ። ለዛሬ በባዮግራፊ ታይማችን እንግዲህ የመረጥነው ዶክተር ቴዎድሮስ መሰለን ነው። እጅግ በጣም ኢንተረስቲንግ የሆነ የህይወት ጉዞ ያለው ነውና ስለሆነም የዶክተር ቴዎድሮስ መሰለን የህይወት ጉዞ እንዲሁ ከራሱ ከዶክተሩ በተለያየ አጋጣሚ በሰጣቸው ምስክርነቶች እንዲሁም ከቅርብ ሰዎችና ከተጨማሪ ታማኝ ምንጮች ያገኘው መረጃ ይዞ ተስማሚ ፍሰት እንዲኖረው አድርጎ ኪነ ጥበብና ናዝራዊ የከተበልን በጋራ ቆይታ እንድናደርግበት መርጫለሁ። ውድ ቤተሰቦች በያላችሁበት ጥሩ ጊዜ ነው የምንመኘው። መልካም ጊዜ። የተወለድኩት አሜሪካን ነው። ያ የሆነበት ምክንያት አባቴ ለዶክተሬት ትምህርት አሜሪካ ያለ ከናቴ ጋር ተገናኝተው እኔ ስለተረገዝኩ ነው። 3 ዓመት ተኩል ሲሆነኝ ከወላጆቼ ጋር ወደ ኢትዮጵያ ተመለስን። አባቴ የጥቁር አንበሳ ሆስፒታል የሕክምና መምህር ነበር። አዲስ አበባ መጥቼ ኢንተርናሽናል ትምህርት ቤት ነበር መማር የጀመርኩት። እዛ ደግሞ የሚማሩት ከተለያየ የዓለም ክፍል ዜጋ የሆኑ የዲፕሎማትና የውጭ ተወላጅ ልጆች ስለሆኑ ከተለያዩ ዓለማት ዜጎች ጋር አብሮ የመኖርና የመግባባት እድሉን ማዳበር ችያለሁ። አዲስ አበባ እየኖርኩ ስለ አሜሪካ ሲወራ ብዙም የማስታውሰው ነገር አልነበረም። የዛ ምክንያት ከዛ ስመጣ እጅግ በጣም ልጅ ስለነበርኩ ነው። ነገር ግን የተወሰኑ በጥቅጣቂ ትዝታዎች ነበሩኝ። ከአንድ ጥቁር ድሬድ ጸጉር ካላት ረጅም ልጅ ጋር ሳይክል መንዳት ተወዳድረን እንዳሸነፍኳት ትዝ ይለኛል። አንዴ ደግሞ እዛውኛ መኖሪያ አካባቢ ከሚገኙ ኩዮቼ ከሆኑ የፈረንጅ ልጆች ጋር ስጫወት
ድንገት አፈር አንስተው አይኔ ላይ ጨምሮብኝ አይኔን እያሸውና እየተደናበርኩ በለቅሶ ወደ ቤት እንደተመለስኩ አስታውሳለሁ። በቃ ስለ አሜሪካ የልጅነት ጊዜ የማስታውሰው ይሄን ያህል ብቻ ነው። ያን ያህል በማስታወሴም ቤተሰቦቼ ይገረሙብኝ ነበር። ሐኪም ለመሆን የወሰንኩት 7 ዓመት ሲሆነኝ ነው። የወሰንኩት እንኳን ለማለት ይከብዳል። ብቻ እኔም እንደ አባቴ ዶክተር ነው መሆነው ብዬ ከአንደበቴ አውጥቼ የተናገርኩት በ7 ዓመቴ ነው። እንደነገርኳችሁ በወቅቱ አባቴ ጥቁር አንበሳ ሆስፒታል ያስተምር ነበር። በተለያየ ጊዜ እዛ ሄጄ አባቴና ሌሎች ዶክተሮችን ነጭ ጋውን ለብሰው ሲንጎማለሉ፣ በሽተኞችን ሲያክሙ፣ ማህበረሰቡ ሲያከብራቸው እነዛና መሰል ነገሮች በማየትና በመታዘብ እኔም ወደፊት ለምን እንደሱ ነጭ ጋውን ለባሽ ዶክተር አልሆንም የሚል ምኞት የተጫረብኝ ይመስለኛል። እናም በአዋጅ መልክ ድምፄን አውጥቼ ሳድግ ልክ እንደ አባቴ ዶክተር ነው መሆነው አልኩኝ። ለነገሩ 90% በእኔ እድሜ ላይ ያለ ልጅ ስታድግ ምንድነው የምትሆነው ተብሎ ሲጠየቅ ዶክተር ወይም ኢንጂነር ብሎ እንደሚመለስ አውቃለሁ። ይሄ ማህበረሰባችን ለዚህ ሙያዎች ያለውን የተጋነነ ምኞትና ክብር የሚያሳይ ነው። የኔ ምኞት የሚለየው በተወሰነ ግንዛቤ የተደገፈ በመሆኑ ነው። በዛ ላይ እንደ አባቴ የምትል ጥብቅ ድጋፍ አላት። ማንም ልጅ እንደ አባቱ መሆን የመጀመሪያ ምኞቱ ነው። ከዛም 14 ዓመት እስኪሆነኝ አዲስ አበባ ውስጥ ነው የኖርኩት። 14 ዓመት ሲሆነኝ ግን ወደ አሜሪካ ተመልሼ ለመሄድ ዝግጅት ጀመርኩ። ውሳኔው የቤተሰቦቼ ነበር። ብቻዬን ነበር የምሄደው። ዘመኑ የደርግ ዘመን ስለነበርና በዘመኑ የነበረው ምስቅልቅልና የእርስ በርስ ደም መፋሰስ በጣም ያሳሰባቸው ወላጆቼ ይሄ ልጅ በዚህ ሀገር ነባራዊ ሁኔታ ብሩህ ነገር ሊኖረው አይችልም የሚል ድምዳሜ ላይ ስለደረሱ እኔ ደግሞ አሜሪካ በመወለዴ ምክንያት ባይ ዲፎልት በዜግነት አሜሪካዊ ስለሆንኩ ወደ ትውልድ ሀገሬ እንድመለስ ሁኔታዎች መመቻቸት ጀመሩ። ብቻዬን ልሄድ የሆነበት ምክንያት በዛ ዘመን ሰዎች እንደፈለጉት ወደ ሀገር መግባትና መውጣት የሚቻልበት ዘመን ስላልነበረ በዛ ምክንያት እናትና አባቴ ሊከተሉኝ አይችሉም ነበር። ኢትዮጵያ ውስጥ ባሳለፍኳቸው 11 የሚሆኑ ዓመታት ብዙም ማስታወሰው ነገር አልነበረም። ለምን ብዬ ስጠይቅ ምንም ውጣ ውረድ የሌለበት ደስ የሚል የልጅነት ህይወት ስለሆነ የሚል መልስ ነው ያለኝ። ያገኘሁት ብዙውን ጊዜ ሰላማዊ፣ ደስተኛና ጸጥ ያለ ህይወት ብዙም የሚነገር ነገር አይኖረውም። ብቻ ዝም ብሎ ደስ የሚል ተብሎ የሚገለጽ ይሆናል። እናም ይሄ ጸጥ ያለ ሰላማዊና ደስተኛ የኢትዮጵያ ኑሮዬን ጥዬ ወደ አሜሪካ ሄድኩ። የተቀበለችኝ የወላጆቼ ወዳጅ የነበረችው ማርሻ ነበረች። ማርሻ የአይሁድ ዝርያ ያላት ሴት ስትሆን ብዙዎቹ ዘመዶቿ በጀርመን ናዚ የዘር ማጥፋት ዘመቻ ምክንያት ያለቁባትና እሷ ግን የተወሰኑ ቤተሰቦቿ በተለያዩ ሰዎች እገዛ ከዛ ጥፋት ነፍሳቸው የተረፈላቸው የአባቴ ወዳጅ ነች። እናም አባቴ እኔን እንድትቀበለኝ ሲጠይቃት እሷ ያንን በሌሎች ሰዎች ከዓመታት በፊት የተደረገላትን ውለታ በሆነ መንገድ የመመለስ ስነ ልቦና የምኞት የነበራት ስለነበር በሙሉ ፍቃድ ነበር አሬም ተቀበለዋለሁ ያለችው። እንዳለችውም በሞቀ ፈገግታና በታላቅ ፍቅር ተቀበለችኝ። ማርሻ የቤት እመቤት ብትሆንም የተማረች ድንቅና ቀና ሴት ነች። ማርሻ ወጣት እያለች ልጆቿን ስትወልድ ዝግጁ አልነበረችም። ባሏ በጣም ሲያሰቃያት ነበር የኖረው። ሙሉ በሙሉ ደምስሷት ነበር ማለት ይቻላል። በዚህ ምክንያት ልጆቿን በተገቢው መንገድ ልታሳድጋቸው አልቻለችም ነበር። ያ ቁጭት ነበረባት። የኔን በአጋጣሚ ወደ ህይወቷ መምጣት የማንነቷ መመለሻን ያደረገችው። መኖሪያችን ሎስ አንጀለስ ቤሌር የሚባል ቦታ ነበር። አካባቢው በጣም የናጠጡ ቱጃሮች የሚኖሩበት ስፔሻል ቦታ እንደሆነ ነው የሚነገረው። ለኔ ግን ምንም ስፔሻል የሚያስብል ነገር አይቼበት አላውቅም፣ ወይንም ስፔሻል እንደሆነ ተሰምቶኝ አያውቅም። እንደ ሄድኩ ሃይ ስኩል ነው የገባሁት። ነገሮች ትንሽ አስቸጋሪ ነበሩ። እኔ በምኖርበት አካባቢውም ሆነ በትምህርት ቤት ብዙም ጥቁሮች ያሉበት አካባቢ አልነበረም። ያሉትም ከኔ ጋር ለመቀራረብ ምንም ፍላጎት አልነበራቸውም። ሀበሻማ ጭራሽ በከተማም ዝር አይል ማለት ይቻላል። እና ያ ብቸኛ እንደሆነ አድርጎኛል። እርግጥ የቋንቋ ችግር አልገጠመኝም። የባህል ግራ መጋባት ውስጥም አልገባውም። ምክንያቱም አዲስ አበባ ሆኜ የምማረው እንዳልኳችሁ ኢንተርናሽናል ትምህርት ቤት ስለሆነ እንግሊዘኛ ቋንቋ እናገራለሁ። ስለ እያንዳንዱ ሀገር ባህልም የተወሰነ ግንዛቤ አለኝ።
እነሱ ግን እንደዛ አይደሉም የሚያስቡት። ነጮቹ በቃ እነሱ ከሁሉም የሰዎች ልጆች የተሻሉ ልዕለ ሰብ እንደሆኑ ነው የሚሰማቸው። በእውቀት፣ በስልጣኔ፣ በስርዓት በማክበር በማንኛውም ጥሩ ነገር ሁሉ በርቀት የተሻሉ እንደሆኑ ከልብ ያምናሉ። በዛው ልክ ደግሞ ጥቁር ፍጹም ያልሰለጠነ የማሰብ ብቃቱ ከእንስሳ በተወሰነ መጠን ብቻ ከፍ የሚል ስሜቱን መግራት የማይችል ሊፈሩትም ሊጠነቀቁት የሚገባ ሰው መሰል ፍጡር አድርገው ነው የሚያስቡት። የሚገርመው ፈረንጆቹ ብቻ አይመስለኝም እንደዛ የሚያስቡት። እዛ የሚኖሩ ጥቁሮች ራሱ በዚህ የፈረንጆቹ ትርክ ተጽዕኖ ስር ወድቀው ነው የሚኖሩት። እናም ልክ እነሱ እንደሚሏቸው ድራግ የሚስቡ ዘረፋና ግድያ ላይ የሚሳተፉ ግልፍተኛና ስሜታቸውን መቆጣጠር የሚከብዳቸው ሆነው ይገኛሉ። ያ ደግሞ ዞሮ ዞሮ ፈረንጆቹ በቀላሉ ለትርክታቸው ማስረጃ እንዲያቀርቡ ያስችላቸዋል። ሰው ሀገር ሆናችሁ ስታስቡት አበሻ ካያችሁ ትሳባላችሁ። ልክ እንደ ቅርብ ዘመዳችሁ ተንደርድራችሁም ልትጠመጠሙበት ትችላላችሁ። እንደነገርኳችሁ ግን ሃይስኩል በመማርበት ጊዜ አንድም ሀበሻ በአካባቢ አልነበረም። እናም በአጠቃላይ ብቸኛ፣ በጣም ብቸኛ ነበርኩ ነው የምላችሁ። ብቸኝነት ደግሞ በተለይ በለጋ የወጣትነት ጊዜ ሲሆን የስነ ልቦና ድቀት የሚያስከትል መጥፎ ገጠመኝ ነው። እዚህ ላይ ነው እንግዲህ የማርሻል ጥቅም ጎልቶ የሚታየው። ማርሻል ያልኳችሁ ሴት ማለት ነው። በማንኛውም ጊዜ በየትኛውም ሁኔታ ውስጥ ከጎኔ ነበረች። አንድ ጊዜ ቀስ በቀስ የተግባባሁት ጎረቤታችን ነበር። አንድ ቀን እሱ ቤት አካባቢ ቆመን ስናወራ ጨዋታችን ወደ ጥርሴ ተዘዋወረ። በወቅቱ ጥርሴ ወልገድ ያለ ነበር። ጎረምሳው ጥርስን ለምን አላስተካክልህም ሲል ጠየቀኝ። ደስ ይለኛል፣ መጀመሪያ ግን ማርሻን ማማከር አለብኝ ስል መለስኩለት። እንዴ ለምን ታማክራታለህ? የተወላገደ ጥርስ መስተካከሉ ማትደግፍ ይመስላል እንዴ? አይ እንደዛ ሳይሆን ለሕክምናው የምከፍለው ዶላር ስለሌለኝ እሷ መጠየቅ አለብኝ። አይ እኔ ራስን እንድትከፍል ነው የምፈልገው አለኝ። እኔማ ኬት አምጥቼ መክፈል ይችላሉ? ተማሪ እኮ ነኝ ስል መለስኩለት። እኔ እናንተ በኢትዮጵያ ማህበረሰቦች ሕግና ደንብ መሰረት ነው የምንተዳደረው። የበለጠ ግራ አጋባኝ። ምን ማለት ነው ደግሞ ያ? ቆይ አለና ወደ ቤቱ ገብቶ አንድ መጽሔት አምጥቶ ሰጠኝ። አንብበው፣ ስለ ኢትዮጵያ የተወሰነ ግንዛቤ ይሰጣል አለኝ። ወደ ቤት ወሰድኩና አነበብኩት። በዛን ዕድሜ አብዛኛው ነገር በጥልቀት ባይገባኝም ሳነበው ግን ደስ የሚል ስሜት ነበር የተሰማኝ። ኢትዮጵያ የሚለውን ቃል ለመጀመሪያ ጊዜ የተጠቀመውበት በ1516 ዓመተ ምህረት በእንግሊዛዊው ሰር ቶማስ አማካይነት ተጽፎ በታተመው ልብ ወለድ መጽሐፍ ውስጥ እንደሆነ ይገልጻል። በልብ ወለዱ አንዲት ኢትዮጵያ በተሰኘች ሩቅ ሀገር የምትገኝ ደሴት ላይ ከሌሎች ራቅ ብሎ የሚኖሩ ኢትዮጵያውያን የሚባሉ ህዝቦች እንዴት በእኩልነት፣ በፍቅር፣ በሃይማኖት፣ በስነ ምግባር ልዕልና፣ በፍትህና በደስታ እንደሚኖሩ በሰፊው የሚተርክ ስራ ነው። ኢትዮጵያ የሚለው ቃል ኦዩ እና ቲኦፒኦኤስ ከሚሉት ሁለት የግሪክ ቃላት የተወጣጡ ናቸው። ኦዩ እና ቶፖስ የሚል እንደሆነ ያስረዳል። ኦዩ ማለት ኖ የሚለው የእንግሊዘኛው ቃላቻ ሲሆን ቶፖስ ማለት ደግሞ ፕሌስ ማለት ነው። ስለሆነም ኢትዮጵያ ማለት ኖ ፕሌስ ማለት ነው የሚል ድምዳሜ ይሰጣል። ያ ማለት የሌላ ቦታ ወይም እውን ያልሆነ እንደማለት ነው። እንዲህ እውን ስላልሆነ ቦታ በአንድ ግለሰብ የተጻፈ ልብ ወለድ አውሮፓውያን ከበርካታ አረመናዊ ስርዓቶቻቸውን ካስወገዱ በኋላ ክርስትናን ከተቀበሉ በኋላ አንዳንዶችም ከክርስትናም ከተራራቁ በኋላ በዛ ጨለማ በሚባላበት ዘመን ውስጥ በሚኳትኑበት ዘመን በቶማስ ሙር ዩቶፒያ የተሰኘ ድርሰት ከእንቅልፋቸው እንዳነቃቸውና ወደ ኤጅ ኦፍ ኢንላይመንት አንደርድሮ እንደመራቸው ያስረዳል። ኢትዮጵያዊነት አይደለም፣ ልብ በሉ፣ ዩቶፒያዊነት በሁሉም የሰው ልጆች የኑሮ ዘርፎች ዙሪያ አዲስና አዎንታዊ እይታ መያዝን የሚጠይቅ ፍጹም የሆነ የመታደል መንፈስ ነው። ሰው ምድራዊ ሕይወቱን ከሰማያዊ ሕይወቱ ጋር የሚያስማማበትና በምድር የመኖሩን ትርጉም ዓላማውን ከፈጣሪው አግኝቶ ራሱንና ማህበረሰቡን በዚያ በተቃኘ ተግባራዊ ሕይወት ከፍ ላለ ልዕልና የሚያበቃበት ጉዞ ነው። ኢትዮጵያዊነት በሰው ልጆች ውስጥ ያለውን ፍቅር፣ ሰላም፣ ደስታ፣ እኩልነት፣ ፍትህና በጠቅላላው መልካም የሆነውን ነገር ሁሉ የመፈለግ ዝንባሌን የሚገልጽ ቃል ነው። ይህ ጉዞ ብዙውን ጊዜ የሰው ልጆችን የግልና የጋራ ኗኗር አደጋ ላይ ከሚጥሉ ጽንፈኛ አመለካከቶችና ከዳር እየሳበ ወደሚያስማማው መካከለኛ አስተሳሰብና ተግባር የሚያመጣ የእርቅና የተዋህዶ ጉዞ የሚሰብክ ስራ ነው።
ሃይማኖትን፣ ተፈጥሮን፣ ስነ መንግስትን፣ ምጣኔ ሀብትን፣ ማህበራዊ ህይወትን፣ ስልጣኔንና ባህልን ጭምር በተመለከተ ግማሽ እውነት ይዘው እርስ በርስ የሚቃረኑ አስተሳሰቦችና የሚታኮሱ ወንድማማቾችን በኢትዮጵያ አስተሳሰብ መታረቅ እንደሚችሉ ተስፋ ያጭራል። በኢትዮጵያውያን እይታ መሰረት በግለሰብና በማህበረሰብ፣ በመንግስትና በህዝብ፣ በወንድና በሴት፣ በሐሳባዊውና በተግባራዊው፣ በዘላለማዊና በጊዜያዊው፣ በሰማያዊውና በምድራዊው፣ በተፈጥሯዊና በዘመናዊው፣ በገጠሪውና በከተሜው፣ በለውጥና በቀጣይነት፣ በተቀደሰውና በተራው ወዘተ መካከል ያሉ ልዩነቶች በሙሉ በመለየት በጥበብ በማረቅና በማስማማት ፍትሃዊ የማህበረሰብ መሰረት የዩቶፒያዊነት ወይም ኢትዮጵያኒዝም እንቅስቃሴ ዋነኛ ግብ እንደሆነ ያስረዳል። ጽሑፉን ጠቅላላ አንብቤ ስጨርስ ስለ ምድራዊ ሀገርና መንግስት አስተዳደር ሳይሆን ስለ ሰማያዊቷ ከተማ መንግስተ ሰማያት የማነብ ነው የመሰለኝ። በማግስቱ ሄድኩና መጽሔቱን መለስኩለት። እንዴት ነው ሲል አስተያየቱን ጠየቀኝ። በጣም ደስ ይላል። አሪፍ ምናባዊ ልብ ወለድ ነው። እንዴት? ተግባራዊ ለማድረግ ከባድ ነው። በሰዎች ባህሪ የተነሳ እኮ እንደዚህ አይነት ፍጹማዊ ሀገር መመስረት የሚቻል አይመስለኝም። እንደዚህ አይነት ማህበረሰብ መፍጠር ከባድ ነው። ስለ የተሰማኝን በግልጽ ነገርኩት። ግን መሞከር እንችላለን አይደል? እኔ እንጃ እንግዲህ ይመስለኛል ብዬ ልመልስልህ። አየህ አሁን አንተ የተወላገደ ጥርስ መስተካከል ያለበት፣ እኔ ደግሞ የዛ ሙያ አለኝ። የምትከፍለኝ ገንዘብ ስለሌለ ብቻ ይህን አገልግሎት ማጣት የለብህም። ባለኝ ነገርና ባለ ነገር መስማማት እንችላለን። እኔ በራሴ ምንም የለኝማ። አይ ያ እውነት አይደለም። ማንኛውም ሰው የሆነ ነገር አለው፣ የሆነ ነገር ደግሞ የለውም። ለዛ ነው እኛ የሰው ልጆች በህብረትና በመተጋገዝ መኖር ግድ የሚለን። ለምሳሌ አንተ ገና ቀልጣፋ ወጣት ነህ፣ ጉልበት አለ። አይ አዎ፣ ግን በጉልበቴ ምን አደርግበታለሁ? መኪናዬን ለተወሰነ ጊዜ ታጥብልኛለህ፣ እኔ ደግሞ የተወላገደ ጥርስን አስተካክልልሃለሁ። ሁለታችንም ባለን ነገር ተደራድረን በቀላሉ ተስማማን ማለት ነው። ምን ትላለህ? ኦኬ፣ በጣም ደስ ይለኛል። አየህ ችግራችንን በኢትዮጵያ ፍልስፍና መሰረት ፈታ ነው ማለት ነው አለኝ። በዛ ተስማምተን እሱም ጥርሴን በስርዓቱ አስተካከለልኝ፣ እኔም መኪናውን በስምምነታችን መሰረት አጠብኩለት። እግረ መንገዴንም ስለ ኢትዮጵያ የተወሰነ ግንዛቤ አገኘው። ጥርሴን ለማስተካከል በሚመረምረኝ ጊዜ በሽታ የመከላከል አቅም እጅግ በጣም አደገኛ የሚባል ደረጃ ደርሶ ስለነበር ወይም አሽቆልቁሎ ስለነበር ልክ ከባባድ ህመሞች እንደታመመ ወይንም HIV እንደያዘ ሰው አሊያም የካንሰር በሽተኞች እንደሚያጋጥማቸው አይነት ነበር በጥርሴ ላይ የሚታዩት ግግር፣ ለበርካታ ጊዜ የቆዩ ራሳቸውን ያደራጁና የደረቁ ቆሻሻዎች ወይም የቆሻሻ ልባሶች። እንግዲህ የአሜሪካ የብቸኝነት ኑሮዬ ምን ያህል ተጽዕኖ አሳድሮብኝ እንደነበር ግልጽ የሆነ ዲፕሬሽንና ብቸኝነት ውስጥ ገብቼ እንደነበር ማሳያ ነበር። ማርሻል ከጎኔ ባትኖር ኖሮ ደግሞ በቃ ሰርቬ ማድረግ መቻሌም አጠያቂ ነበር። ማርሻል ለኔ ከወላጆችም በላይ ነበረች። ለኔ የምትሰጠኝም ፍቅርና እንክብካቤ ለገዛ ልጆቿ እንኳ ሰጣቸው የማታውቀው አይነት ነው የሚመስልኝ። እኔም የዛን አይነት ፍቅርና እንክብካቤ ከገዛ ወላጆቼ አግኝቼ አላውቅም። በሰፈርና በትምህርት ቤት ምንም አይነት ጓደኛ የሌለኝ ብቸኛ ልጅ በሆንም ግን ያ ብቸኝነት ቤት ስገባ ተኖ ይጠፋል። ሚስጥረኛዬም ነበረች። ምንም ነገር ግራ ሲገባኝ በግልጽ ነግራታለሁ። የምታውቀው ከሆነ በግልጽ አብራርታ ታስረዳኛለች። የማታውቀው ከሆነ መልሱን ከየትና ከማን ዘንድ እንደማገኝ ትነግረኛለች። ያንን መልስ እንዳገኝ ሁኔታዎችን ታመቻችልኛለች። ምንም እንዲጎልብኝ አታደርግም። በሷ ፍቅርና እንክብካቤ የተነሳ ብቸኝነቴን፣ ድብርቴን ወደ የትኛውም የጥፋት መንገዶች እንዳያመራኝ ምክንያት ሆናኛለች። ምክንያቱም በእኔ አይነት መንገድ ተጉዘው የኔ አይነት ችግር ያጋጠማቸው ብዙዎች ወጣቶች የህይወት አቅጣጫቸው እንዳይሆን ሆኖ እንደተበላሸባቸው ብዙ ማሳያዎች አሉኝ። ግማሹ ያው ሐሺሽ ሱስ ውስጥ ገብቷል። የተቀረው የጋንግስተሮች አባል ሆኖ ህይወቱን አጨማልቋል። ሌላው ትምህርቱን አቋርጦ ጎዳና ዳሪ ሆኗል። ሌላው የሆነ ወንጀል ሰርቶ እስር ቤት ተወርውሯል። ብቻ ማሳያው ብዙ ነው። እኔ ግን እድሜ ለማርሻል ከዚህ ሁሉ ጥፋት ተጠብቄ የ2 ዓመት የሃይስኩል ትምህርቴን በጥሩ ሁኔታ ጨረስኩ። ያ ጊዜ የህይወቴ በጣም ፈታኙ ጊዜ ቢሆንም እንደምንም ተወጣሁት። ከ2 ዓመት በኋላ ለእረፍት ወደ ኢትዮጵያ መጣሁ። ለ1 ወር ተኩል ነው የቆየሁት። ልክ የቦሌን አየር መንገድ መሬት ስረግጥ የተሰማኝ እፎይታና ወደ ውስጥ የሳብኩት አየር የፈጠረብኝ የደስታ ስሜት የተለየ አይነት ነበር። ልክ ለ2 ዓመት ሙሉ አፍንጬን አንድ ላይ አጣብቀው እንዳልተነፍስ አድርገውኝ
ድንገት የለቀቁኝ አይነት የእፎይታ ስሜት ነው የተሰማኝ። የአንድ ወር ከግማሽ ረፍት ቀኔ አንድ ሳምንት እንኳን ሳይመስለኝ ነው የተገባደደው። ስመለስ ለ4 ዓመት ትምህርት ወደ ስታንፎርድ ኮሌጅ ገባሁ። ያ ጊዜ በዚህ ምድር ላይ የራሴን ቦታ ለማግኘት ጥረት ማድረግ የጀመርኩበት ጊዜ ነበር። የሀብታም ነጭ ትምህርት ቤት ነው። በዛን ጊዜም በሶሻል ሾክ ውስጥ ነበርኩ ማለት ይቻላል። ይሁን እንጂ ያንን የምታገልበትና በድል የምወጣበት የራሴን መከላከያዎች ያዳበርኩበት ጊዜ ስለነበር ሃይስኩል እንደነበርኩበት ጊዜ ህይወት ከባድ አልነበረችም ማለት ይቻላል። ኮሌጅ እያለ የተዋወቅኳቸው የተወሰኑ ሀበሾች ነበሩ። ትልቆች ነበሩ። በደርግ ታስረው በሱዳን አምልጠው በብዙ ጣውረድ አሜሪካ የገቡ ነበሩ ጓደኞቼ። ግን የሚያወሩት ነገር ምንም አይገባኝም ነበር። ስለ ኢህአፓ ኢዲዩ ይላሉ፣ መኢሶ ይላሉ፣ ስለ ቀይ ሽብር፣ ነጭ ሽብር። ከኔ ዕውቀትና የህይወት ልምድ በጣም ራቅ ያለ ነገር ነበር የሚያወሩት። ቢሆንም ግን አንድ ቋንቋ የምንጋራ የአንድ ሀገር ልጆች ስለሆንን እንሳሳብ ነበር። አጠገቤም ሲሆኑ ምቾት ይሰማኝ ነበር። ኮሌጅ ስገባ ከዋና ትምህርቴ ጎን ለጎን የስዕል ኮርስ ልማር አስቤ ነበር። ኢትዮጵያ ውስጥ እያለሁ በልጅነቴ ስዕል ሞካከር ነበር። ያንን ለማዳበር ነበር መማር የፈለኩት። በኋላ ሳጠና ግን ብሩሽ ምናምን የመሳሰሉትን ለመግዛት $53 እንደሚያስፈልግ አወቅኩ። ተማሪ ስለነበርኩ በዛን ወቅት ያ ብር ለኔ ብዙ የሚባል ነበር። ያንን ለመግዛት ስላልፈለኩ ተውኩት። አሁን ሳስበው ለስዕሉ ያለኝ ፍላጎት በጣም ጠንከር ያለ ቢሆን ኖሮ እንደምንም ብዬ ለስዕል መሳያ የሚያስፈልጉትን ማቴሪያሎች ማሟላት አያቅተኝም ነበር። ብቻ ኮርሱን ሳልወስድ እድሉ አለፈኝ። የ4 ዓመት የኮሌጅ ትምህርቴን ከጨረስኩ በኋላ በመጨረሻው ዓመት ላይ እንደገና አየር ለመሳብ ወደ ኢትዮጵያ መጣሁ። አባቴና ወንድሜ ዚምባብዌ፣ እናቴ ደግሞ አዲስ አበባ ነበር የምትኖረው። የተወሰነ ቀን አዲስ አበባ ከእናቴ ጋር ካሳለፍኩ በኋላ ወደ ዚምባብዌ ሄጄ ወንድሜና አባቴን ጠየቅኩ። በዛውም ዚምባብዌን በመጠኑም ቢሆን አየዋት። ከዛም ተመለስኩና ሳን ፍራንሲስኮ ሜዲካል ስኩል ገባሁ። ሜዲካል ኮሌጅ ስገባ ደግሞ 2 አበሾች ክላስሜቴ ወይም የክፍል ውስጥ አብሮኝ የሚማሩ አጋሮች ነበሩ። ግን ስማቸው ነው እንጂ ፍጹም ፈረንጅ ነው የሆኑት ማለት ይቻላል። አንደኛው እዛው ተወልዶ እዛው ያደገ መላ ነገሩ አሜሪካ የሆነ ነበር። ውሻ ያሳድጋል። ነጭ ገርል ፍሬንድ ነበረችው። ማሪዋና ደግሞ ያጨሳል። በቃ ሲዝናና ነው የሚውለው። ሁለተኛው ደግሞ በ13 ዓመቱ በጉዲፍቻ ወደ አሜሪካ የመጣ እንደዛ ነበር። አማርኛም ትግርኛም አያውቅም ነበር። ሽሮ እንብላ ስለው ዋስ ሽሮ ብሎ የጠየቀኝ ጀግና ነው። እንግዲህ ውስጡ ግን የተሻለ ሀበሻዊ ማንነት ነበረው። ከሱ ጋር ቤስት ፍሬንድ ሆነን ሌላ ሶስተኛ መምህር ሀበሻም ነበር። እሱ ግን እኛን አያቀርበንም ነበር። አጉል ግንኙነት ከነሱ ጋር ጀመረ የሚል ስም እንዳይለጠፍበት የፈራ ይመስለኛል። 3ኛው ዓመት ላይ ወደ ኢትዮጵያ ተመልሼ መጣሁ። ጥቁር አንበሳ ሆስፒታል ገብቼ ለመስራት ነበር የመጣሁት። ጥቁር አንበሳ ለ1 ወር ተኩል ሰርቻለሁ። ተማሪዎቹ በጣም ሻርፕ ሆኖ ነው ያገኘዋቸው። መጽሐፉን ሸምድዶታል። እኔና አንድ ፈረንጅ አብረን ነበር የመጣ ነው። መምህሩ ሲያስተምር አስተማሪ ጥያቄዎችን ሲያነሳ እኔና ፈረንጁ 1-2 መልስ ይመጣልናል። የጥቁር አንበሳ ተማሪዎች ግን እያንዳንዱን ዝርዝር በአስገራሚ ፍጥነትና በአስገራሚ ቅልጥፍና ጠቅ አድርገው ይዘረግፉታል። እኛ ከአሜሪካ ትልቁ ዩኒቨርሲቲ ተምረን የመጣን ስለሆን ኢጓችን ወጥሮናል ማለት ይቻላል። እነሱ እንደዛ ሲንጣጡ ግን አንገታችን አቀርቅረን ሽምቅቅ ነበር የምንለው። የኢትዮጵያ ሕክምና ተማሪዎች ትልቁ ችግራቸው ተግባራዊ ትምህርት ላይ ነው። አንድ ክፍል ውስጥ የቲቪ በሽታ ያለበት፣ ካንሰር በሽተኛውን፣ HIV ታማሚ ሁሉንም 20-30 በሽተኛ አንድ ክፍል ውስጥ ያጭቋቸውና በቂ ሕክምና የለ፣ መድኃኒት የለ። በጣም አስደንጋጭ የታካሚ አያያዝ ነው ያለው። እያንዳንዱ በሽተኛ ምን እንዳመመው ምልክቱን ብቻ አይተው ያውቁታል። እኛ ግን ካልመረመርን አናውቀውም። በቂ ሕክምና ማታደርጉላቸው ከሆነ ለምን ወደ ቤታቸው አትመልሷቸውም? አንዱን በሽታ እድናለሁ ብሎ መጥቶ እኮ ሌላ 2-3 በሽታ ይዘው ነው የሚሄዱት እንላቸዋለን። ብዙም ግድ አይሰጣቸውም። እንደውም አንዳንዱ እነዛን ታካሚዎች እንደ መለማመጃ ማቴሪያል ነው የሚያያቸው። ያ በጣም ትክክል ያልሆነ አሰራር ነው። ከዛም ከኢትዮጵያ ተመለስኩና አሪዞና ሬዚደንስ ገባው። ዛም በጠቅላላ በከተማው ከ3 በላይ አበሻም ያለ አይመስለኝም። ከዛ ውስጥ 2 እኔና ወንድሜ ነበርን። ያ ጊዜ ደግሞ ሙሉ በሙሉ የተጨናነቀና ፋታ የማይሰጥ ጊዜ ነበር። ስራ አለ፣ ተግባራዊ ትምህርት አለ። ከባድ ነበር። በዛ አይነት ለ5 ዓመት ነው እንግዲህ እዛ የቆየሁት። የአሜሪካ ሕክምና የትምህርት አሰጣጥ በጣም ነው ማደንቀው። የዛ ሀገር የሆስፒታል አደረጃጀት 4 አይነት ነው።
እንግዲህ ከነዛ ውስጥ ኮሚኒቲ ሆስፒታል፣ የዩኒቨርሲቲ ሆስፒታልና ፕራይቬት ሆስፒታል የምንላቸው አሉ። ኮሚኒቲ ሆስፒታል ድሆች ነው የሚያክመው ማለት ይቻላል። ጥቂት ገንዘብ ከፍሎ ካልሆነም በነፃ ነው የሚያክሟቸው። ግን እንደ ታካሚ መብት የላቸው። ሐኪሞቹም ሆኑ ነርሶቹ በጣም ነው የሚጨማለቁባቸው። ፕራይቬት ሆስፒታል ሲሆን ደግሞ በሽተኛን እንደ እንቁላል ነው ተንከባከው የሚይዙት። እዛ የሚሰራ ዶክተር ስራው ፐርፌክት ነው መሆን ያለበት። ካለበለዚያ የሚያጋጥመው ወቀሳና ቅጣት መሸከም የሚችለው አይደለም። እዛ የሰራ ዶክተር የታካሚ አያያዝ፣ የሥራ ፍጥነትና ቅልጥፍና ከጥራት ጋር በደንብ ይማራል። ዩኒቨርሲቲ ሆስፒታሎች ጋር የሚሰራ ዶክተር ደግሞ ስለ በሽታ አይነት፣ ስለ ታሪኩ ዝርዝር ማወቅ ይጠይቃል። ብዙ ጥናቶችን ማንበብ ያስገድዳል። እና አንድ የሕክምና ተማሪ ሁሉም ጋር ልምምድ እንዲወጣ ይደረጋል። እናም ጎበዝ ሁለገብ የሆነ ምርጥ ባለሙያ ሆኖ ይወጣል። እኔም ይሄ ዕድል ስለገጠመኝ በጣም ደስ ይለኛል። ይህን ሁሉ ከተማርኩ በኋላ ሕይወቴን በሕክምናው ትምህርት የመቀጠል እቅድ ነው ያለኝ። የፍቅር ተጣማሪ በመፈለግ ወደ ጋብቻ መግባትና ኑሮ የመመስረት እቅድ በውስጤ የለም። በቅርብ አብሮኝ የሚማር ጓደኛዬ ነበር። ትምህርቱን ሳያጠናቀቅ ነው አፍቅሮ ያገባው እና ያ ውሳኔው በጣም ያስገርመኝ ነበር። ይባስ ብሎ እኔም እንዳገባ ደግሞ ይመክረኛል። ቴድሮስ የሆነች ሴት ፈልግና አግባ እንጂ ይለኛል። እንዴ ለምን አገባለሁ? ምን ለማግኘት? ኧረ እባክህ ጋብቻ ጥሩ ነው እንዴ? ትቀልዳለህ እንዴ? እኮ ምንድነው ጥቅሙ? ቆይ አንተ ለምን አገባ? እንደ ልብ ያን ነገር ምናምን ለማግኘት ብለህ ነው አይደል? ኧረ እንደዛ አይደለም። እንደውም እሱ ይኸውልህ በፊት ከማገኘው ቁጥር ቀንሷል ነው የምልህ። እሱ አይደለም ዋናው ነገር። እና ታዲያ ምንድነው የምትለው? ምግብ ምናምን አሪፍ ምግብ ታበላለች? ምን ይላል ይሄ? እንደውም እኔ ነኝ ሰርቼ ማበላሰለ። እሺ ታዲያ ምንድነው ጥቅሙ የምትለኝ? አይ በቃ ይኸውልህ እንዲህ ነው ብዬ በዝርዝር ላስረዳ አልችልም። ብቻ ማግባት ህይወትን ወደ ተለየ ጣዕም የሚቀይር ነው እመነኝ አለኝ። ሊያሳምነኝ ስላልቻለ በራሴ እምነት ገፋሁበት። እናም ለቀጣዩ ትምህርት መዘጋጀትን መረጥኩ። የፕላስቲክ ቀዶ ጥገና ሙያ መርጬ ለ3 ዓመት ላጠና የቻልኩት በአጋጣሚ ነው። ጄነራል ሰርጅን ሆኜ ለስራ ስፔሻላይዝ ለማድረግ የምፈልገው በልብ ቀዶ ጥገና ላይ ነበር። በተለይ በህፃናት የልብ ችግር ላይ መስራት እቅዴ ነበር። ምክንያቱም በእኔ ግንዛቤ በጣም ከባዱና ኮምፕሌክስ የሆነው ሙያ ያ ስለሆነ ራሴን ለዛ ቻሌንጅ ማዘጋጀት አለብኝ የሚል ከራሴ ጋር የመነጨ እቅድ ነበረኝ። ግን እንደ አጋጣሚ አንድ ታካሚ አደጋ ደርሶበት እኛ ጋር መጥቶና ማከም ያለብን ካከምነው በኋላ የተበላሸው ጫ አካሉን እንዲያስተካክሉ የፕላስቲክ ቀዶ ጥገና ሐኪሞች እንዲመጡ ተጠሩ። ሲጠሩ በመከራ ነው የሚገኙት። እናም የዛን ቀን ስራቸውን ሲሰሩ በከፍተኛ ትኩረትና ተመስጦ ተከታተልኳቸው። በጣም የሚያስገርም ጥበብ ነበር። የተበላሸውን አካል እየቀነሱ እየጨመሩ ሲያስተካክሉ አፌን ከፍቻ አየኋቸው። ከዛ ወዲያው እዛው ነው በቀጣይ መማረው ይሄ ነው ብዬ ወሰንኩት። በጠቅላላው ሐኪም ሆኜ ስሰራ በመጠጥ ብዛት አደጋ አድርሶና መኪና አጋጭቶ ከዛም አልፎ ሰው ገሎ ራሱ ቆስሎ በህይወትና በሞት መካከል ሆኖ የሚመጣ መዓት ነው። እሱም መከራ አይተን የበርካታ ሰዓት እልህ አስጨራሽ ቀዶ ጥገና አድርገንለት እናድነዋለን። ከዛ ካገገመ በኋላ ሰድቦን ይሄዳል። ግን ከወራት ወይም ከዓመት በኋላ ሌላ ግጭት አድርሶ ሌላ ሰው ገሎ እሱም ቆስሎ ይመጣል። ሌላው ደግሞ በአሽሽ ሰክሮ ተታኩሶ ቆስሎና ቁስሎ ይመጣል። እሱን አከመን እናድነውና መልሶ ህብረተሰቡን እንግዲህ እንዲያውቅ እንልከዋለን። 5 ዓመት ሙሉ በአብዛኛው እንደዛ አይነት በሽተኛ ነው ያየሁት። እና ነገሮች ሲደጋገሙብኝ እንዴ ምን እየሰራን ነው ብዬ እንድጠይቅ ተገደድኩ። ነፍሰ ገዳይ አክመን አድነን ሌላ ነፍስ ሄዶ እንዲገድል እንዲያጠፋ ወደ ማህበረሰብ እንለቀዋለን። ታዲያኛ የማህበረሰቡን እየጠቀመን ነው ወይስ እየጎዳን? እንደዚህ ባይሆንም በዚህ ስራ መቀጠል የለብኝም ብዬ ደግሞ ወሰንኩ። አንድም ህፃናት የልብ ህክምና ላይ ለመስራት ወስኜ ነበረው ለዛ ነበር። በአጋጣሚ እንዳልኳችሁ በፕላስቲክ ቀዶ ጥገና ባለሙያዎች ስመሰጥ ሐሳቤን ደግሞ ቀየርኩ። ፕላስቲክ ቀዶ ጥገና የህይወትን ጥራት ነው የሚጨምረው። አንድ ሰው በአካሉ ላይ ጥቂት እንከን ኖሮበት ከማህበረሰቡ ታግሎ እያለ በቀላሉ ያችን እንከን ስናስተካክልለት በቃ ህይወቱ ይቀየራል። በህይወት እንዳየሁት ሁሉም ነገር እንዳጠቃቀሙ ነው። ምንም ነገር ፍጹም ወይም ምንም ነገር ፍጹም መጥፎ ወይም ፍጹም ጥሩ የሚባል ነገር የለም። ውሃ በህይወት ለመኖር በጣም ጠቃሚና መሰረታዊ ፈሳሽ ነው። አጠቃቀሙ ከተበላሸ ግን ይገላል። ውሃ ከመጠን በላይ ከጠጣን መርዞ ነው ይገለናል። ይሄም ወተር ኢንቶክሲፊኬሽን ይባላል። ወተር ቶርቸርም በጣም አደገኛው የማሰቂያ መንገድ ነው። ስለ ፕላስቲክ ቀዶ ጥገናም ተመሳሳይ ነው። በአግባቡና በስርዓቱ ከተጠቀምንበት
የህይወት ጥራትን የሚጨምርልን በጣም ጠቃሚ ጥበብ ነው። ከስነ ምግባር ውጭ በሆነ መንገድ ከተጠቀምንበት ደግሞ እንደዛው ጉዳት ይኖረዋል። የፕላስቲክ ቀዶ ጥገና ምርጬ ከገባው በኋላ እንኳን በርግጥ ለውበት ስለሚደረግ የፕላስቲክ ቀዶ ጥገና ጥሩ ምልከታ አልነበረኝም። በተለይ አሜሪካ ውስጥ ደግሞ ከኤቲክስ ውጪ ስለሚሰራበት ያስጠላኝ ነበር። አጎንብሳ እየሄደች ያለች ፊቷ የተጨማደደች የ75 ዓመት አሮጊት ፊቷ ተወጥሮ ወጣት ሆና ወደ ቤቷ ትመለሳለች። ግን አካሏ እንደዛው አጎንብሶ ነው የምትቀረው። ለዛ $25,000 እንደዛ ከዛ በላይም ትከፍላለች። የአሜሪካ የዘርፉ ባለሙያዎች ገንዘቡ እስከተከፈላቸው ድረስ ሌላ ምንም ያስጨንቃቸው ነገር የለም። የመዋቢያ ቀዶ ጥገና በአብዛኛው ጥቅም ላይ የሚውለው የተወሰኑ የእይታ ጉድለቶችን ለመደበቅ ነው። ለምሳሌ ትናንሽ ጡቶች ያላቸው ሴቶች መጠናቸውና ቅርጻቸውን ለማሻሻል ጡትን ለመጨመር ሊወስኑ ይችላሉ። በተመሳሳይ የአይን ቆብ ቀዶ ጥገና በአይን ስር ከረጢቶች ከአይን ስር በታች በሚያብጡት ከረጢቶች የተቸገረ ሰው የታደሰና ወጣት የሆነ የፊት ገጽታ እንዲያሳይ ይረዳዋል። የፕላስቲክ ቀዶ ጥገና ሐኪሞች የተለያዩ ቴክኒኮችና ሂደቶች በመጠቀም የተለያዩ የመዋቢያ ችግሮች ማስተካከል ይችላሉ። የፕላስቲክ ቀዶ ጥገና የሚያደርጉ ብዙ ሰዎች በመጨረሻ ስለመልካቸው የበለጠ በራስ የመተማመን ስሜት ይኖራቸዋል። ይህ ደግሞ ሂደቱ ወደ ተሻለ የህይወት ጥራት እንደሚያመራቸው የሚሰማቸው ብዙ ሰዎች አሉ። እውነታውም ከዛ ብዙ የራቀ አይደለም። የፕላስቲክ ቀዶ ጥገና ስራዎች አንድ ፊቷን ያስወጠረችና የአንገት ቆዳ ጥገና ያደረገች ሴት ከህክምና በኋላ ከእድሜዋ እስከ 15 ዓመት በቀነሰ እይታ እንድትዋብ ያግዛታል። ከማንኛውም የቀዶ ጥገና ሂደት ጋር የተያያዙ ተፈጥሯዊ አደጋዎች አሉ። እነዚህ የደም መፍሰስ፣ የደም መርጋት ወይንም የኢንፌክሽን አደጋን ያካትታሉ። ታካሚዎች በቀዶ ጥገናው ላይ ብዙ የጎንዮሽ ጉዳቶች መቋቋም አለባቸው። የችግሮች ስጋትን ለመቀነስ አንድ ሰው ሊወስድ የሚችለው ከሁሉ የተሻለው ዘዴ ከጥሩ ባለሙያዎች ጋር መስራት ነው። የህክምና እንክብካቤው ሲያልቅ አንድ ሰው ተጨማሪ ማገገሚያውን ለመቀጠል ወደ ቤት እንደሚመለስ መገመት ይቻላል። አንድ ሰው በሚወስደው ትክክለኛ ህክምና ላይ በመመስረት ይህ ማገገሚያ ጊዜ ከጥቂት ሳምንታት እስከ ጥቂት ወራቶች ሊቆይ ይችላል። ቢሆንም ፍላጎት በጣም በተጨናነቁ መርሃ ግብሮች ውስጥ ላሉት የማይመች ሊሆን ይችላል። ውስብስብ ችግሮች ችላ ሊባሉ የማይገባቸው አሳሳቢ ጉዳዮች ናቸው። በቴክኖሎጂ እድገቶች ምጥቀት ምክንያት በመዋቢያ ቀዶ ጥገና ወቅት የሚሰሩ ስህተቶች በአሁኑ ጊዜ እጅግ በጣም ያልተለመደ ነው። ነገር ግን በጥቂቱም ቢሆን የቀዶ ጥገና ስህተቶች አሁንም ይከሰታሉ። ለምሳሌ የፊት ማንሳት ፊትን ሽባ የሚያደርግ የማይቀለበስ የነርቭ ጉዳት ሊያስከትል ይችላል። ይህ ቀዶ ጥገና ከመደረጉ በፊት ሊታሰብበት የሚገባ አሳዛኝ ውጤት ነው። እነዚህ ስህተቶች የማይሻሩ ስለሆኑ ተመልሶ ሊስተካከሉ አይችሉም። በአሁኑ ጊዜ የፕላስቲክ ቀዶ ጥገና በተለያዩ የዓለም ክፍሎች በጣም የተለመደ ነው። አንድ ሰው ፕላስቲክ ቀዶ ጥገና ለመስራት ከመወሰኑ በፊት የፕላስቲክ ቀዶ ጥገና ጥቅሞችና ጉዳቶችን በዝርዝር ማወቅ አለበት። ፕላስቲክ ቀዶ ጥገና እንደ ማንኛውም የህክምና አይነቶች የራሱ የሆነ የጎንዮሽ ጉዳት አለው። ግን ማወቅ ያለብን በተለይ ውበትን ለመጠበቅ ሲባል የሚሰሩ የፕላስቲክ ቀዶ ጥገና የጎንዮሽ ጉዳቶች በጣም አነስተኛ መሆኑን ማረጋገጥ የግድ አስፈላጊ መሆኑን ነው። ምክንያቱም ያቀዶ ጥገና ጥቅሙ ውበትን መጨመር ብቻ ነው። ለምሳሌ አንድ የጭንቅላት እጢ የወጣበት ሰው ቀዶ ጥገና ሲደረግለት በህይወት የመትረፍ እድሉ 10% እንኳን ቢሆን ያ እጢ በቀዶ ጥገና መውጣት አለበት። ምክንያቱም ቀዶ ጥገናው ባይደረግ ደግሞ የሰውየው የመሞት እድሉ 100% ይሆናል። ያችን የ10% እድል ለመሞከር ብቻ ሲባል ያንን ውስብስብ ቀዶ ጥገና ከማድረግ ውጪ ምርጫ አይኖርም። የፕላስቲክ ቀዶ ጥገና ግን እንደዛ አይደለም። በተለይ ለውበት ሲባል የሚደረግ የቀዶ ጥገና በደንብ ሊታሰብበት ይገባል ባይ ነኝ። ለማንኛውም በጥሩ መነቃቃት የቀዶ ጥገና ስፔሻላይስት ትምህርቴን እየተከታተልኩ የመጨረሻ ዓመት ላይ ሳለው አንድ ቻይናዊ ስለ ኮስሞቲክ ሪኮንስትራክሽን አንድ ኮርስ ሊሰጠን ይመጣል። እናም ያስተማሪ ሌክቸር ሲሰጥ በጣም ነበር ያስደመመኝ። እናም ወዲያው ያ ክፍለ ጊዜ ሲያልቅ ይሄን ኮርስማ መማር አለብኝ ብዬ ወሰንኩ። እስከዛን ጊዜ ድረስ በተማርኩት የህክምና ትምህርት ሙሉ እርካታ አልነበረኝም። ለበርካታ ዓመታት በዩኒቨርሲቲ ደረጃ የተማረ አንድ ሰው እስካሁን በተማርኩት ነገር አረካውም ቢል ጤንነቱ ያጠራጥራል አይደል? እኔ ግን የተሰማኝ እንደዛ ነበር። እናም ታይዋን ሄጄ ለተጨማሪ ዓመት ሌላ ትምህርት መማር እንዳለብኝ ወሰንኩ። እናም ዶክተሩ ስለ ሪኮንስትራክሽን ማይክሮ ሰርጀሪ ኮርስ ማስተማሩን ጨርሶ ሲወጣ ተከተልኩትና አናገርኩት። ዶክተር፣ ይሄን ኮርስ እናንተ ሀገር መጥቼ መማር ፈልጌ ነበር። እውነትህን ነው አለኝ በመደነቅ። አዎ እውነቴን ነው
በጣም አስደናቂ ነው ያገኙት። አዶን ተመችቶኛል። ብቻ እንደዛ ከሆነ ጥሩ በቃ ማመልከቻ አስገባ አለኝ። ማመልከቻ አስገባው። እሱም ተመልሶ ወደ ሀገሩ ሄደ። ለረጅም ጊዜ ምንም መልስ አልመለሰልኝም ነበር። በስተመጨረሻ የ3 ዓመት የስፔሻላይዝድ ትምህርቴን አጠናቀቄ ጨርሼ ለምረቃት መዘጋጀት ጀመርኩ። እስከዛ ጊዜ ድረስ ጓደኞቼ የትኛው ሆስፒታል እንደሚሰሩ ቀጣይ እቅዳቸውን እያወጡ ቢሆንም እኔ ግን ታይዋን ሄዶ ከመማር ውጪ ሌላ ምንም ሐሳብ እቅድም ባይምሮ ያልመጣም ነበር። በዛ ምክንያት የዶክተሩን መልስ በልዩ ናፍቆት ነበር እየጠበቅኩት ያለሁት። መጨረሻ ላይ ግን በጣም በሚገርም ሁኔታ ልክ በምርቃታችን ሰሞን መልሱን ላከልኝ። ሳልመልስልህ ስለቀረው ይቅርታ መምጣት ትችላለህ አለኝ። በጣም ተደሰትኩ። ወደ ታይዋን ለመሄድ መወሰኔን ማንም የደገፈልኝ አልነበረም። የቅርቤ ሰዎች ሁሉ በከፍተኛ ድምፅ ነበር የተቃወሙት እና እኔም ስለ ሀገሪቱ የሆነ መጥፎ ነገር አውቄ የመሄድ ሐሳቤን እንዳልቀይር ስለፈራው ምንም መረጃ ለማጣራት ሳልሞክር ምንም ነገር ሳላቅ ስንት ተከፍሉኛላችሁ ብዬ ሳልጠይቅ በጭፍን ሻንጣዬን ይዤ ነው ፕሌን ውስጥ የገባሁት ማለት ይቻላል። እንደነገርኳችሁ ከመነሳቴ በፊት ስለ ታይዋን ኤዥያ ውስጥ መገኘቷን ከማወቄ በቀር ሌላ ምንም ማውቀው ነገር አልነበረኝም። እግሬዛ ከረገጠ በኋላ ግን ስለ ሀገሪቱ አንዳንድ ነገሮችን ማንበብ ቻልኩ። ታይዋን ልክ እንደኛዋ ጎረቤት ሀገር ሶማሌላንድ የራሷ የሆነ የሀገር ድንበር ያላትና የራሷ ዴሞክራሲያዊ መንግስት ቢኖራትም እንደ ሀገር በቂ እውቅና ያገኘች ሀገር አይደለችም። ቻይና የራሴ አንዷ ግዛት ናት ብላ አንድ ቀን ልትሰለቅጣት ዝግጁ ሆና የምትጠብቃት በራሷ በትልቋ ቻይና ጉያ ስር የምትገኝ የደሴት ሀገር ነች። የነሱ ታሪክ እንደሚያስረዳው በቻይና የእርስ በርስ ጦርነት ወቅት ተሸናፊ የነበረው የብሔርተኛው ቡድን ከዋናው የቻይና ግዛት ሸሽቶ በታይዋን ደሴት ላይ ከተመ። በእርስ በርስ ጦርነት ድል የተቀዳጀው ኮሚኒስት ፓርቲ ፒፕልስ ሪፐብሊክ ኦፍ ቻይናን ማስተዳደር ሲጀምር ተሸናፊ ቡድን ደግሞ ሸሽቶ የገባበት ታይዋን መምራት ጀመረ። በወቅቱ ሁለቱም ቡድኖች መላዋን ቻይና የምንወክለው እኛ ነን ይሉ ነበር። ቀደም ሲል ቀላል የማይባል ቁጥር ያላቸው ሀገራት ለታይዋን እውቅና ይሰጡ ነበር። ይሁን እንጂ የቻይና ምጣኔ ሀብትና ተጽዕኖ ፈጣሪነት እያየለ ሲመጣ ጀርባቸውን ለታይዋን ፊታቸውን ደግሞ ወደ ቻይና ማዞር ጀመሩ። አሜሪካን ብትሆን ያደረገችው ይህንኑ ነው። አሜሪካ ለታይዋን እውቅና ሰጥታ ነበር። እንደ አውሮፓውያን አቆጣጠር 1970ዎቹ መጀመሪያ ላይ ግን ከቻይና ጋር ያላት ግንኙነት እያደገ ሲመጣ በታይዋን መዲና የነበራት ኤምባሲዋን ለመዝጋት ተገዳለች። ታይዋን ጠንካራ ምጣኔ ሀብት ያላት ግዛት ናት። ከ300 ሺህ ያላነሰ የጦር ሰራዊት አባላትም አላት። መሪዎቿም በዲሞክራሲያዊ ምርጫ የተመረጡ መሆናቸው ይነገራል። ለዚህም አገራት ከታይዋን ጋር ይፋዊ ዲፕሎማሲያዊ ግንኙነት ባይኖራቸውም በንግድና በባህል ጽሕፈት ቤቶች አማካይነት ይፋዊ ያልሆነ ግንኙነታቸውን እንዳስቀጠሉ ናቸው። አሁን ላይ ለታይዋን እንደ ሀገር እውቅና የሚሰጡ ጥቂት ሀገራት ከመሆናቸው በተጨማሪ በተጽዕኖ ፈጣሪነታቸው እዚህ ግቡ የሚባሉ ሀገራት አይደሉም። ለታይዋን እውቅና ከሚሰጡ ሀገራት መካከል የመካከለኛው አሜሪካ ሀገራት ጓቲማላ፣ ሆንዱራስ፣ ኒካራጓና አፍሪካዊቷ ኢስትዋኒ ይገኙበታል። እናም ወደዚች ሀገር ነው ለስራና ለተጨማሪ 1 ዓመት ትምህርት የሄድኩት። እዛ ስደርስ ሰው ሳይሆን ዝሆን እንደመጣባቸው አፍጥጦ ያዩኝ የነበሩት። ርዝመቴና ጥቁረቴ በጣም ያስገርማቸው ነበር። ታይዋን ከቻይናም በበለጠ የውጭ ባህል ተጽዕኖ የሌለባቸው ዝግ ህዝቦች ናቸው። ይሄ እንግዲህ የዛሬ 23 ዓመት በፊት ስለነበር ነባራዊ ሁኔታ ነው እየነገርኳቸው ያለሁት። በአጠቃላይ በባህሪያቸውም ሆነ ጠቅላላ ባህላቸው እስከሚገባኝ 3 ወር ፈጅቶብኛል ነው የምላችሁ። ኋላ በደንብ ስረዳቸው በማዕከላቸው ማንም እኔን ሊያጠቃኝ እንደማይፈልግና ሁሉም ጥሩ የሚባሉ ሰዎች እንደሆኑ ተረዳው። ታዲያ ለምንድን ነው ለቀቅ ብዬ የማልኖረው ብዬ ወሰንኩ። ከዛም ተዛመርኳቸው። 1 ዓመቱን በሚገርም ሁኔታ ፍጹም ደስተኛ ሆኜ ያሳለፍኩ። በአሜሪካ ኑሬ በጣም የተጨናነኩና የቀፈፈኝ እንዲሁም ደስተኛ ያልነበርኩ እንደሆነ ያወቅኩት እዛ ከሄድኩ በኋላ ነው። ልክ በልጅነት ኢትዮጵያ ውስጥ እኖረው የነበረውን ለቀቅ ያለ ሰላማዊ ህይወት ደግሜ እየኖርኩ እንዳለው አይነት ስሜት ነበር የተሰማኝ። ስራ ላይ የውጭ ሀገር ዜጋ ለዛውም አሜሪካዊ ስለሆንኩ በዚህ ግባ በዚህ ውጣ የሚለኝ አልነበረም። መመሬ ለሆነ ስራ ሆስፒታሉን ለቆ የሆነ ሀገር ሲሄድ ቀጥታ እኔም ከኋላው ተከትዬ ትኬት ቆርጥና የሆነ ሀገር ተነስቼ ሄዳለሁ። በ1 ዓመት ውስጥ 14 ፍላይት አድርጌያለሁ። ቪዛ የማያስፈልጋቸው ሀገሮች መርጥና ሆቴል ሳሊዝ ምንም መረጃ ሳልሰበስብ ምንም ሳላው ተነስቼ ሄዳለሁ። በጣም ድንቅ የሆነ በአድቬንቸር የተሞላ የደስታ ጊዜ አሳልፌ እመጣለሁ። እናም በእያንዳንዱ ጊዜ የተሻለ ነገር ነው የሚያጋጥመኝ።
እዛ ሰራበት የነበረው ሆስፒታል ከ3500 በላይ አልጋ ያለው ግዙፍ ሆስፒታል ነው። ከስሩ ከተማ አለ ማለት ይቻላል። እዛ የሌለ ሱቅ፣ እዛ የሌለ ሆቴልና ካፌ የለም። እና እዛ አየር ትኬት መቁረጫ ሱቅ አለ። እዛ የምትሰራው ልጅ ገና ስታይን ትስቃለች። አሁን ደግሞ ልትሄድ ነው ብላ ትጠይቀኛለች። የተወሰኑ አገሮች ዝርዝር ሰጣትና ከነዚህ መካከል አንዱን ትኬት ተቆርጠሽ አዘጋጅተሽ ጠብቂኝ እላታለሁ ዝም ብዬ። እናም ደስ ያላትን ትቆርጥልኛለች። ተነስቼ ሄድና 3-4 ቀን ዘና ብዬ ተመልሼ እመጣና ስራዬን እቀጥላለሁ። ታይዋን እያለሁ ሌላ የምሰራው ስራ ስዕል መሳል ነበር። ሙሉ ስዕል ለመስራት የሚያስፈልጉኝን ማቴሪያሎች አሟለሁ። አሁን ገንዘቡ ስላለኝ ኮሌጅ በነበርኩበት ጊዜ እንዳደረኩት ይቅርብኝ አላልኩም። ከዛ በፊት አድርጌው ከማውቀው በተለየ ትኩረት ረጅም ሰዓት ወስጄ ስል ነበር። እናም ቀስ በቀስ በጣም የተዋጣላቸው የሚመስሉ ስዕሎች መሳል ቻልኩኝ። ይሄ ወደ ስዕል መሳሉ መግባቴም ደግሞ በህይወቴ የበለጠ ነፃነት እንዲሰማኝ፣ የበለጠ ደስተኛ እንድሆን፣ በጥልቅ ወደ ውስጤ ጠልቄ ራሴ እንድመለከት አገዘኝ። ሁሉም እዛ የሳልኳቸው ስዕሎች ሆስፒታል ላሉ የሥራ ባልደረቦችና ለማውቃቸው ሰዎች ነው የሰጠሁት። ሁሉንም እየተሻሙ ነው የወሰዷቸው። ታይዋን እያለው የመጨረሻ የጉብኝት ጉዞ ወደ ቻይናዋ ከተማ ቤጂንግ የተደረገ ነበር። በእግሬ እየዞርኩ ከተማዋን በመጎበኝበት ጊዜ እንደ አጋጣሚ ኢትዮጵያ ኤምባሲን አገኘሁ እና የሆነ ግቢ የአጥሩ ግንብ ላይ ኢትዮጵያ ኤምባሲ ተብሎ ተጽፏል። በደስታ ዘልዬ ገባሁና እናገርኳቸው። በፈገግታ ነው የተቀበሉኝ። ብዙ ነገር አወራን። በስተመጨረሻ እንደውም ወደ ኢትዮጵያ ለመመለስ አስብ ስለነበር ቪዛ ያስፈልገኝ ነበርና ቪዛ እንዲሰጡኝ ጠየቅኳቸው። ሰጡኝ። ምንም ያን ያህልም እንትን ያሉኝ ነገር የለም። ክፍያው $20 ነበር። ይሄን ሁሉ አድርጌ ታዲያ ኪሴ ስገባ ራሱ $20 ብቻ ነው ያለኝ። እሷን አውጥቼ ከፈልኩና ቪዛዬን ይዤ እነሱን አመስግኜ ወጣሁ። ከዛም ማታ ናይት ክለብ ትንሽ ልጨፍር እስኪ ደግሞ ብዬ ስገባ በሌላ አጋጣሚ የሆኑ አበሾች አገኘሁ። ልክ እንደ ቅርብ ዘመዶቼ ተጠመጠምኩባቸው ማለት ይቻላል። እዛው ቻይና የሚኖሩ ነጋዴዎች ነበሩ። ብዙ ከተጫወትና በደንብ ከተግባባም በኋላ በእናታችሁ እንጀራ አይኖራችሁም? ማለት እንጀራ የሚሸጥበት ቦታ የለም? በጣም አምሮኛል ታውቃላችሁ ስል ጠየቅኳቸው። ማክሰኞ ድረስ ከቆየ ከኢትዮጵያ ይመጣልናል አሉኝ። አራው ቆያለሁ አልኳቸው። ቃላቸውን አክብረው ማክሰኞ ደወሉልኝና ካለውበት መጥተው ወደ ቤታቸው ወሰዱኝ። ሙስሊሞች ናቸው፣ ሴቶችም አሉ። አንድ ቻይናዊ ጓደኛቸውም አብሯቸው ነበር። መሐመድ የሚል ስም አውጥተውለታል። እንድቀመጥ ጋብዙኝና ምን የመሰለ እንጀራ ምራቅ ከሚያሱጥ ክትፎ ጋር ቀረበልኝ። በጣም ተደሰትኩ። ፎቶግራፉን ላይ አነሳሁት። ጉንበስ ብዬ አሸተትኩት። ከምግብ በኋላ ያው እነሱ የሆነ ነገር እያጨሱ ነበር። እኔ ደግሞ ወሬን ማቆም አልቻልኩም። አበሻ ሳላይና በአማርኛ ሳላወራ ረጅም ጊዜ አልፎኝ ነበር። እነሱ ጭሳቸውን እያቦነኑ በጸጥታ ያደምጡኛል። በኋላ ስባንን በጣም እያወራው እንደሆነ ገባኝና በወሬ ያጨናነኳቸው አይደለ አልኳቸው። አረ ግድ የለም እባክህ ተመችቶናል፣ አውራ አሉኝ። እናም አድራሻ ተቀየርን፣ የተለያየ ነው። በእንደዚህ አይነት ሁኔታ የቤጂንግ ጉብኝቴን አገባደርኩና ወደ ታይዋን ተመለስኩ። ከዛም የመጣሁበትን የትምህርት ጉዳይ ስላጠናቀቅኩ ለመመለስ መዘጋጀት ጀመሩ። በዚህ ጊዜ አብሮኝ የሚሰራ አንድ የሀገሩ ተወላጅ ታይዋን መጥቶ ቶሎ ለመመለስ የወሰነ የመጀመሪያው ሰው አንተ ነህ። ብዙዎች ለአንድ ዓመት መጥተው እስከ 5 ዓመት ድረስ ቆይተው ነው የሚሄዱት። አንተ ግን 1 ሳምንት ቀድመህ ልትመለስ ነው አለኝ። እንዳለው ምንም ብሆን መመለስ የግድ ሆኖብኝ እንጂ ታይዋን ለተጨማሪ ዓመት ባሳልፍ በጣም ደስተኛ ነበርኩ። ታይዋን መኖር ምኑ እንደሚያስደስት መግለጽ አልችልም። ከተማው አያምርም፣ ሆስፒታሉ ከከተማው ውጪ ነው፣ ምግቡ ደግሞ ምንም አይጣፍጥም። እንደዛም ሆኖ ግን በጣም ደስ የሚል ስሜት ይሰማኝ ነበር። ነፃነቱ ልዩ ነው። ሰው የዋህና መልካም ሐሳቢ ነው። ውድድርና ጠልፎ መጣል ብሎ ነገር የለም። ያ ደግሞ ወደ ሀገሪቱ የመጣው ሰው ሁሉ ደስተኛ እንዲሆን ያደርገዋል። እናም ለሄድ የተነሳውበት ዋና ምክንያት ከረጅም ጊዜ ጀምሮ ሳልሞ የነበረው በጣም ትልቅ የተባለ የሥራ ዕድል ስላገኘው ነው። እዛው ሎስ አንጀለስ ውስጥ የሚገኝ ሆስፒታል አፓረንት ወጥቼ ነበርና እዛ አፓረንት በመውጣቴ ብቻ በኩራት ተኮፍሼ በጉራ ማወራበት ሲቪ ነበረ። እዛ የሚሰሩ ዶክተሮች ግርማ ሞገሳቸው፣ ይሄ መኮሳተራቸው፣ ተፈላጊነታቸው በጣም ያስቀናኝ ነበር። ከጨረስኩ በኋላ እዚህ ሆስፒታል መቀጠር እችላለሁ ወይ ብዬ ጠይቄያቸውም ነበር። መልሳቸው አታስበው የሚል ነበር። ምክንያቱም ብለው የነገሩኝ ደግሞ በሆስፒታሉ አሉ የተባሉ የዓለም ጠቢባን የተጠራቀሙበት ሲሆን
አንዴ ከገቡ አርጅተው ጡረታ እስኪወጡ ድረስ ለመልቀቅ የሚያስቡላ የለም። በጣም ተመችቷቸው ነው የሚሰሩት። በዚህ ምክንያት ክፍት ቦታ የሚገኘው በ3 ወይም በ4 ዓመት ለአንድ ሰው ነው። ያንን ደግሞ በርካታ ዶክተሮች ስለሚያመለክቱበት የመገኘት እድሉ ያው መንግስተ ሰማያት እንደመግባት አይነት ጠባብና አስቸጋሪ ነው ብለው ተስፋ አስቆርጠው ነበር። እኔ ደግሞ እዛ ሆስፒታል መቀጠር ኮሌጅ ያለው ጭምር እመኝ ነበር፣ ምኞት ነው። ግን ደግሞ የፕላስቲክ ቀዶ ጥገና ስፔሻላይዝድ ትምህርቴን አጠናቀቄ ወደ ታይዋን ከመምጣቴ በፊት ለስራ ካመለከትኩባቸው 3 ሆስፒታሎች መካከል ደግሞ የመጀመሪያው እሱ ነበር እና ሁለቱ እንደተቀበሉኝና ሊቀጥሩኝ እንደሚፈልጉ ስለነገሩኝ በሁለተኛ ደረጃ ምርጫ የሆነው ሳንዲያጎ ሆስፒታል መርጬ ከታይዋን እንደተመለስኩ እዛ ስራ ለመጀመር እያሰብኩ ሳለ ደወሉልኝና ከሎስ አንጀለስ ነው እንግዲህ አሁን በጣም ፈልጎና ጓጓው ነበር ካልኳችሁ ሆስፒታል ለማንም እንዳትፈርም እኛ ልንቀጥር እንፈልጋለን፣ ከማንም በላይ እንከፍላለን፣ እንደውም የዚህ ክፍል ዳይሬክተር እናደርጋለን አሉኝ። እንዴ የሆነ በቃ እየቃዠ ሁላ ነው መሰለኝ። ማመን አልቻልኩም። ኮንትራቱን ሲልኩልኝ ከአመታት በፊት ራሴ በምኞት ሰሌዳ ላይ የጻፍኩት ኮንትራት ነበር። ከዛ በኋላ እንዴት ተረጋግሼ ታይዋን መቆየት ይችላለሁ? በቃ ሻንጣዬን ሸክፌ ለመልስ ጉዞ ተዘጋጀሁ። አውሮፕላኑን ስሳፈር የሆስፒታሉ ባለቤት የአየር መንገዱን ባለቤት ነበር። እናም የሆስፒታላችን መጽሔት ፕሌን ውስጥ ነበር። እንደ ድንገት አነሳውና መጽሔቱን አነበብኩት። ሪተርኒንግ ሲንድሮም የሚል በአንድ ዶክተር የተጻፈ አርቲክል ነው። ይሄ ዶክተር እንደኔ ወደ ታይዋን መጥቶ ቆይታውን አጠናቆ ሲመለስ ግን ለ6 ወር ዲፕሬሽን ውስጥ እንደገባ የሚያትት ነበር። ይህ እንዴት ይሆናል አልኩና መጽሔቱን ወደ ነበረበት መልሼ ወደ ሌላ ሐሳብ ገባሁ። አሜሪካ ልንደርስ 1 ሰዓት ሲቀረን ግን ድንገት ስሜቴ ዘጭ አለ። በጣም እስክደነግጥ ድረስ ነው ለውጥ የተሰማኝ። በቃ ለድባቴ ወይም ዲፕሬሽን ውስጥ ገባሁ። ሎስ አንጀለስም ገባሁ። ወደ ሆስፒታል ሄድኩ። የቅጥር ፎርም ሞላውና ፕሮሰሱ እስኪያልቅ የ1 ወር ጊዜ ስለነበረኝ ወንድሜን ይዤ ወደ ኢትዮጵያ መጣሁ። ለ1 ወር ተንፍሼ ተመለስኩ። ስራ ጀመርኩ እና ድባቴው ግን እየጨመረ እንጂ እየቀነሰ ሊሄድልኝ አልቻለም ነበር። በታይዋን ጉዞ አንድ የተረዳሁት ነገር ቢኖር ደስተኛ ለመሆን ለነገሮች ያለን ጉጉት ጥቂት፣ ስለነገ ያለን ስጋት በጣም አነስተኛ መሆን እንዳለብን ነው። ጉጉትና ስጋት ከጸጥታችን እንድንናጠብ፣ ከመረጋጋታችን እንድናፈነግጥ ነው የሚያደርገን። ለነገሮች ያለን ጉጉት ከፍተኛ ከሆነ እሱም በእጃችን ለመጨበጥ ትግል ውስጥ እንገባለን። እንወጣለን፣ እንወርዳለን። በዚህ ሂደት ውስጥ ከብዙዎች ጋር እንጋጫለን፣ ከተወሰኑት ጋር እንጨቃጨቃለን፣ እናም በተወሰኑት እንጠቃለን። በሌላው ጉልበተኛ ደግሞ እንሰቃያለን፣ እንነጠቃለን። በዚህ ጊዜ ሂደት ውስጥ ከፍተኛ የስሜት መዋዠቅ ያጋጥመናል። ያ ማለት ደግሞ ደስታችን ተነጠቅን ማለት ነው። ስጋትም እንደዛው ነው። ነገ የገንዘብ እጥረት ቢያጋጥመኝስ ብለን ከሰጋን የበለጠ ገንዘብ ለማግኘት የበለጠ ትርምስ ውስጥ እንገባለን። ደግሞ የሚገርመው ኢንሴኪዩሪቲ የሚሰማቸው በባንክ ደብተራቸው ምንም ብር የሌላቸው ሰዎች ሳይሆኑ በርካታ ሚሊዮን ብር ያላቸው መሆናቸው ነገሩን ገራሚ ያደርገዋል። የታይዋንና የአሜሪካውያን ትልቁ ልዩነት እዚህ ላይ ነው። ታይዋን የእርስ በርስ ፉክክርና ጠልፎ መጣል ጭራሽ የሚታሰብ አይደለም። ነገሮች ሁሉ ጸጥ ያሉና የተረጋጉ ናቸው። ለዛ ነው ደስታ የሚንሳፈፍበት የሰላም አየር በታይዋን ምድር ላይ ያረበቡ እና ማንም ደስተኛ ህይወት ለመምራት የሚያስብ ሰው ካለ ጉጉቱን ማረቅና ፍርሃቱን ደግሞ መግራት ላይ ጠንካራ ስራ መስራት እንዳለበት ከታይዋኑ ጉዞ የተገነዘብኩት የህይወት ዘመን ትምህርቴ ነው። የምሰራበት ሆስፒታል በዓለም ላይ አለ የተባለ ነው። ማንም በእኔ ሙያ ላይ ያለ ዶክተር የመጨረሻ ሊሰራበት የሚመኝበት የስኬት ጣር የተባለ ስፍራ ነው። እንግዲህ አስቡት እና ከላይ ሲታይ እኔ ከመቶ ሺዎች አንድ ሰው ብቻ የሚያገኘው ድንቅ እድል እንዳገኙ እንደዛ ነው እንግዲህ መቆጠር ያለበት። እኔም መጀመሪያ እንደሚቀጥሩኝ ሲነግሩኝ የተሰማኝ ስሜት ተመሳሳይ ነበር። ፈርሜ ስራ ከጀመርኩ በኋላ ግን ቅንጣት ደስታ በውስጤ ሊጫር አልቻለም። ከነካቴው ስራዬን መስራት ቀጠልኩ። ድንቅና የተዋጣለት ባለሙያ ሆንኩኝ። በዚህ የተነሳ በዙሪያ ያሉ ከኔ ጋር ተመሳሳይ የሙያ ዘርፍ ያሉ ሐኪሞች በእኔ ስራ ውጤት በጣም የሚቀኑና ያንን ለማስተጓጎል ጠንክረው የሚተጉ ሆነው ተገኙ። ጭራሽ አብዛኞቹ የሚገርማችሁ የአይሁድ ዝርያ ያላቸው የሕክምና ጠበብቶች ነበሩ። በቁጥር ከ80 በላይ ናቸው። እያንዳንዱ የሚሰሩት ስራ ይገባኛል። የእነሱን ጥቃት እንግዲህ ለመመከት ወይንም መልሶ ለማጥቃት ምንም አይነት ሙከራ እያደረግኩ አልነበረም። እርግጥ በባህሪ በጣም ታጋይና እጅ የማልሰጥ አይነት ኢትዮጵያዊ ትኩስ ደንብ ውስጥ የሚራወጥብኝ ተፋላሚ ሰው ነበርኩ። ግን በዚህ ጊዜ ያ ስሜት አብሮኝ አልነበረም።
እየሰራው ላለሁት ስራ ያን ያህል የምፋለምለትና የምጋደልበት ሆኖ አልተሰማኝም። ከተወሰኑ ወራት በኋላ እነሱም ከኔ የመልስ ትግል ስላልገጠማቸው በዛ ይመስለኛል እንግዲህ እኔን ለማጥቃት ያደርጉት የነበረውን ጥረት እርግፍ አድርገው አቆሙ። እንደውም በተቃራኒው ታካሚዎችን ወደ እኔ መላክና በተዘዋዋሪ ለችሎታ እውቅና መስጠት ጀመሩ። ይሁን እንጂ ይሄም በእኔ ስሜት ላይ ምንም ያሻሻለው ነገር አልነበረም። በጣም ዝነኛ ሰዎች ይመጣሉ፣ የሀገሪቱ ቱጃሮች ይመጣሉ። የኔ አገልግሎት ለማግኘት የማይመጣ ሰው አይነት የለም ብል ማጋነን አይሆንም። መቼም በስራዬ በጣም ውጤታማ ነበርኩ። ከፍተኛ የተባለ ክፍያም ይከፈለኝ ነበር። ምንም የጎደለብኝ ነገር የለም። አንድ ጊዜ የማይክል ጃክሰን አፍንጫ ሰርጀሪ እንድሰራለት ተጠይቄም ነበር። እሱ ራሱ ነበር ወደ ሆስፒታላችን እንደውም የደወለው። እናም ጸሐፊዋ ማይክል ደውሏል፣ አፍንጫው እንዲሰራለት ነው የፈለገው፣ ትሰራለታለህ ወይስ አለችኝ። ኖ አይሆንም፣ ወደ ሌላ ዶክተር አስተላልፊ ግዴለሽ ብዬ መልሻታለሁ። ልሰራው አልፈለኩም። ሳይኮሎጂያቸው የተረበሹ ሰዎች መነካካትን አልፈልግም። የሰው ልጅ ማንነትና ምንነቱ መጣመርና ራሱን መቀበል አለበት ብዬ አምናለሁ። ከዚህ በራቀ ቁጥር ችግር ውስጥ ይገባል። የማይክልም ችግር ያ ነበር። እሱ ለመተኛት እንኳን የእንቅልፍ ኪኒን ሳይሆን አንስቴጂያ እየተሰጠው ነበር የሚተኛው። እሱን ሀብቱና ዝናው ነበር የገደለው ማለት ይቻላል። ማይክል እንደሚለው ለ150 ዓመት ያህል መኖር ይፈልግ ነበር። በዚህ ምክንያት 12 ሐኪሞችም በቤቱ በየቀኑ ከራስ ጸጉሩ እስከ እግር ጠፍሩ ይመረምሩን ነበር። የሚመገበው ምግብ ከመመገቡ በፊት በላብራቶሪ ገብቶ ሙላ ይመረመር እንደነበር መረጃው አለ። ከዚህ በተጨማሪ 15 ሰዎች ደግሞ መሰራት ስላለበት የሰውነት እንቅስቃሴ የሚቆጣጠሩ ነበር። የሚተኛበት አልጋ ትልቅ ቴክኖሎጂ በመጠቀም የመኝታ ቤቱን ኦክሲጅን መጠኑን ያስተካክልም ነበር። በውጭም እንደሚባለው እንደ አጋጣሚ ከሰውነት አካሉ አንዱ ከተጎዳበት የሰውነት አካል በፈቃዳቸው የሚሰጡ ሰዎች ዘወትር በተጠንቀቅ ነበሩ። ማይክልን 5 ፕላስቲክ ሰርጀሪ የሰራው ባለሙያን ደግሞ ዶክተሩን አውቀዋለሁ። በየጊዜው የአካሉን መቀየር የሚያሳይ ፎቶውን በቅደም ተከተል የቤቱ ግድግዳ ላይ እንደሰቀላቸው ነግሮኛል። እሱም መስራት እንደዝና ስለሚቆጥሩትና ደግሞ ብዙ ዶላር ስለሚያስገኝላቸው እምቢ የሚለው ሐኪም የለም። በዚህ ምክንያት ከስነ ምግባር ባፈነገጠ የፕላስቲክ ቀዶ ጥገና ምክንያት ዋጋ የከፈለ ሰው ነው ማይክል ጃክሰን። ሌሎች ግን አንዴም ሁለቴም የሰሯቸው ዓለም አቀፍ ዝነኞች አሉ። ለምሳሌ አንድ ጊዜ ራፐር ካኒያ ዌስት መኪና አደጋ ካጋጠመው በኋላ ሰርቻለሁ። ሌሎችም ብዙ አሉ። የአሜሪካን ታካሚዎች ሁኔታ ለመግለጽ ይከብዳል። ምንነታቸውና ማንነታቸው የተላቀቀ ነው። ብዙ ቢዝነስ የሚሰራው ደግሞ ያንን በማላቀቅ ነው። ማንነቱና ምንነት አንድ የሆነ ሰው ለቢዝነስ አይመችም። የዓለም ሕዝብ በስነ ምግባር በስነ ልቦና ጤነኛ ቢሆን ግማሽ የዓለም ቢዝነስ እንደሚጠፋ እርግጠኛ ነው። እርግጥ ነው የሰውን ኢንሴኩሪቲ ከራሱ ጋርና ከህብረተሰቡ ጋር የሚፈጥረውን ግጭትና ለመግባባት የቢዝነሱ ዓለም ኤሊቶች ለተጨማሪ ቢዝነስ ማግኘት ይጠቀሙበታል። በኮስሞቲክስ ቀዶ ጥገናም የጉዳይ በጣም ስር የሰደደ ችግር ነው። ለምሳሌ አንድ አፍንጫዋን ለማሰራት አሰባ ሄደች ሴት የፕላስቲክ ሰርጅኑ የፊቷ ምስል ኮምፒውተር ውስጥ ያስገባና አፍንጫሽ እንደዚህ ቢስተካከል፣ እዚህ ጋር ደግሞ ጉንጭሽ እንደዚህ ቢሆን፣ ከንፈርሽ እዚህ ጋር ቢቅርጽ ቢዝ እያለ እዛው ምስሏን ኮምፒውተር ላይ እየቀያየረ የበለጠ ግራ እንድትጋባና የበለጠ ፍላጎት እንዲያድርባት ቅስቀሳ ያካሂዳል። አንድ ነገር ለመሰራት አስባ የመጣችው ሴት 2-3 ነገር ተሰርታ ትሄዳለች። ሰርጂኑ የሚያስጨንቀው ተጨማሪ ስራ ሰርቶ ተጨማሪ ዶላር ወደ ኪሱ ማስገባቱን ብቻ ነው። ከጎኔ እንዲያሉ ከስነ ምግባር ያፈነገጡ ተግባሮችን እየታዘብኩ ስራዬን በትጋት መስራት ቀጠሉ። ግን ደግሞ ለኔ ለራሴ ግራ እስከሚገባኝ ድረስ ምንም አይነት ቅንጣት ደስታ ሊሰማኝ አልቻለም። ከታይዋን ከተመለስኩ በኋላ ከፍተኛ ድባቴ ውስጥ እንደገባው ነው ያለሁት። የሥራ መጠን በራሴ ላይ በመጨመር ስሜቱን ለማሻሻል ሞከርኩ። ምንም የተለወጠ ነገር የለም። የሥራ መጠን በመቀነስም ስሜቱን አደመጥኩ። ያው ነው። ይህን የተረዳው የሆስፒታሉ አስተዳዳሪ የኔን ሙድ ለማስተካከል ቢሮ ይቀይርልኝና የሆነ ነገር ያደርግልኛል። እንዴት ነው ነገሩ? ወይ አዲስ ጸሐፊ ይቀጠርል እንዴ? ካልሆነ እንደዚህም ብሎኝ ያውቃል። ምንም ስሜት የሚሰጠኝ ነገር ጠፋ። ለምንድን ነው በዓለም አንደኛ ደረጃ የሆነው ስራ አግኝቼ ያልተደሰትኩት? ስኬቴ ለምን ውድቀት ሆነብኝ? ሰው ለገንዘብ ሲጋደል እኔ ገንዘብ በማግኘቴ ምንም አይነት ደስታ ላገኝ አልቻልኩም። ምኑ ጋር ነው ያመለጠኝ ብዬ ማሰብ የየዕለት ተግባሬ ሆነ። ለራሴ ያለኝ አመለካከት ሸክም ሆኖብኛል። ጫንቄን አጉጦት መራመድ ሁሉ እያቃተኝ ነው። ይህንን ኢጎዬን እንዴት ነው ማራገፍ የምችለው? እንዴት ነው ባዶና ንጹህ መሆን የምችለው? እንዴት ነው ተራነቴን አምኜ የምቀበለው? በምን መንገድ ነው እስከዛሬ ድረስ ያወቅኩትና የተማርኩት ጠቅላላ እርባና ቢስና ግብስባሽ መሆኑን አውቄ ማራግፈው?
በየቀኑ ማብሰለስለው ጉዳይ ነበር። ኮንትራቴ ሊያልቅ ሲል የሆስፒታሉ አስተዳዳሪ ቢሮ ጠራኝና ያዘጋጀውን ኮንትራት ረቂቅ ሰጠኝ። ሳየው የ10 ዓመት ኮንትራት ነበር። እሱ የጠበቀው በጣም ምደነቅና ምደሰት አድርጎ ነበር። እኔ ግን ልክ 10 ዓመት ተፈርዶብህ ወደ ሳይቤሪያ እስር ቤት ልትላክ ነው የሚል ደብዳቤ እያነበብኩ ነው የመሰለኝና የተሰማኝ አስጠሊታ ስሜትና የፊት መኮሳተርን አይቶ ደነገጠ። ቆይ ላስብበት ብዬ የኮንትራቱን ረቂቅ መለስኩለትና ወጣሁ። አንድ በተመሳሳይ ሁኔታ ላይ ያለ ዶክተር የ10 ዓመት ኮንትራት ቢሰጠው ፓርቲውን ላደግሶ ያበላ ነበር። በማግስቱ ኮንትራቱን አሻሽሎ የ3 ዓመት አድርጎ ሰጠኝ። ሳልፈርም ላንብበው ብዬ ይዤ ወደ ቤት ለመሄድ ሆስፒታሉን ለቅቄ ወጣሁ። እዛው አካባቢ ነበር የምኖረው። ወደ ቤት ስቃረብ የሽንት ሽታ ወደ አፍንጫ ገባ። ግራ ገባኝና እሱን ለማየት ዞር ስል አንድ እብድ ሴትዮ አውቶቡስ ፌርማታ ውስጥ ቁጭ ብላለች። ጥቁር ፌስታል ለብሳ በራሷ ላይ ሽንቷን ሸንታ ተመለከትኩ። ወዲያው ታድላ ምን አለ እኔም እንደሷ በሆንኩ የሚል ምኞት በውስጤ በቀለ። ጥሬ ቅናት ነው የተሰማኝ፣ እልም ያለ ቅናት። በማንም ቅናት ተሰምቶኝ አያውቅም። በዚህች እብድ ግን ቅናት ተሰማኝ። እንዴት ተደርጎ ነው እኔ በሷ ምቃ ነው? መልስ ላገኝነት ያልቻልኩት ግዙፍ ጥያቄ ነበር። እኔ በአሜሪካ ትልቅ ሆስፒታል ምሰራ የውበት ማሳመር ጠቢብ፣ በዓለም ትልቅ የሚባል ደሞዝ የምበላ ሰውዬ በአንድ እብድ ህሉና ምቀና ከሆነ በጣም አደጋ ላይ ነኝ ማለት ነው ስላሰብኩ በቃ ይሄ ስራ ለኔ አይሆንም የሚል ውሳኔ ላይ ደረስኩት በዛሽ ቅጽበት ነው። ከዛም በማግስቱ የተሰጠኝ የ3 ዓመት የሥራ ኮንትራት ቀድጄ በምትኩ የ30 ቀን የሥራ መልቀቂያ ወስጄ ያስገባው። 3 ወር ነበር መስጠት የነበረብኝ፣ ግን 1 ወር ብቻ ነው የሰጠዋቸው። እሱንም ኦፕራሲዮን የሰራዋቸው ታካሚዎች የተወሰነ እስኪያገግሙ ድረስ መከታተል ስለነበረብኝ ብቻ ነው እንጂ እንደወጣው በዛው በቀር ደስ ይለኝ ነበር። ሰርጀሪ የሰራውላቸው ታካሚዎች የተወሰነ እስኪያገግሙ ድረስ መከታተል ስለነበረብኝ ነው እንጂ እንደወጣው በዛው በቀር ደስ ይለኝ ነበር። በዛኑ ሰሞን የሆነ ሆስፒታል የቦርድ ኃላፊ የነበረ ጓደኛ ነበረኝ። እራት ጋበዘኝና እየበላን ስራ ተነሳ። ምን ባክህ ስራውን ለቅቄ ያለው እኮ አልኩት። ምን? ደነገጠ። አዎ ባክህ ለቅቄ ያለው። ምን ነው ውልን አላራዘሙልህም እንዴ? አረ በፍጹም፣ እንደውም ከፈለኩ የ10 ዓመት ሁሉ እንደሚሰጡኝ ነግሮኝ ነበር እኮ። እንደዛማ እንደሚያደርጉልህ እርግጠኛ ነኝ። ታዲያ አንተ ምንድነው ያልፈልክበት ምክንያት? ለምን ማለት ሌላ የተሻለ ስራ አገኘ እንዴ? ከዛ ሆስፒታል የተሻለ ስራ ደግሞ የት ልታገኝ ትችላለህ? ግራ የተጋባ ነገር ነው። በእርግጥም ግራ ያጋባ ነበር። አይ አላገኘሁም። ያው በስራዬ ምንም ደስተኛ አይደለሁም። እንደዚህ ያስጠላኝ ደግሞ ከዚህ በላይ መቀጠል አልችልም። ኦኬ በቃ ለምን ከኛ ሆስፒታል ጋር እናገናኘውና በራስ የምትመራውና የምትቆጣጠረው ክሊኒክ ማቋቋምና አብረን መስራት እንጀምራ አለኝ። ሳስበው ሐሳቡ በጊዜው ነሸጠኝ። እዛው ከተቀመጥንበት ሳንነሳ ቆንጆ ቢዝነስ ፕላን አወጣን። ክሊኒኩን ለመክፈትና ይሄን ለመስራት ትንሽ ቴክኒክ ስለነበራት እሱን መማር እንዳለብኝ ተሰማኝ። ይሄን ብቻ የሚሰራ አንድ ማውቀው ዶክተር ታይዋን ነበር። ሐሳቡን በዝርዝር ጻፍኩለት። ከዛ በፊት አንድ ሁለታው እየለስ ስለነበር በቃ እናስተምርሃለሁ ብሎ ነው የመለሰልኝ። ለአንድ ወር ተኩል በድጋሚ ታይዋን በረርኩ። አውሮፕላን ማረፊያ ከሆስፒታሉ 45 ደቂቃ ነው የሚርቀው። በጣም የሚገርመው ከፕሌን ወርጄ ወደ ሆስፒታል መጓዝ ጀምሬ ሆስፒታል ልደርስ ጥቂት ደቂቃ ሲቀርኝ ያ ሁሉ ሲያስጨንቀኝ የነበረ ድብርት ብትን ብሎ ጠፋ። ለኔ እንደ ትንግርት ነበር። ምንም ያገኘሁት ነገር የለም። ገና የሀገሪቱን ምድር መርገጤ ነበር። ምንም አይነት ሰውም አላገኘሁም። ምንም የሚያዝናና ወይም የሚያስደስት ነገር አላየሁም። ግን ደግሞ ፍጹም የሆነ ሰላምና መረጋጋት ነው በውስጥ የፈሰሰው። ሆስፒታል ደረስኩ፣ ተቀበሉኝ። በሚቀጥለው ቀን ውስጥ 10 ሰው አዘጋጀልኝና አብረን እየሰራን ቴክኒኩን ተማርኩ። በ3 ቀን በደንብ ገባኝ። አይ በቃ ቀላል ስለሆነ ሌላ ታካሚ አትቅጠርልኝ አልኩት። የተረፉኝን ቀናቶች እዝናናባቸው ጀመር። በኋላ ወደ አሜሪካ እየፈራው ተመለስኩ። ድባቴው ዳግመኛ የሚመለስብኝ ከሆነ ወዲያው አሜሪካ ለቅቄ ወደ አንዱ ሀገር ብን ብዬ እንደሚሄድ ወስኜ ነበር። ደግነቱ ስመለስ አልተመለሰብኝም። ከዛም ክሊኒኩን ለመክፈት ስምምነት ላይ ደረስን። ኢንሹራንሶችን ማናገር ጀመርን። ነገር ግን ለምንድነው ይሄን የምሰራው ብዬ ራሴን ጠየቅኩ። መልስ ማግኘት አልቻልኩም። የክሊኒክ መክፈቱን ሐሳብ ያቀረበልኝ ጓደኛዬን ያንኑ ጥያቄ ነው የጠየቅኩት። ለምንድነው ግን ይሄን የምሰራው እንዴ? ምናካ በተወሰነ ጊዜ ውስጥ እኮ $1,000,000 ታገኛለህ ሲል መለሰልኝ። በቃ ማለት $1,000,000 በላይ ምን ጠብቀህ ነበር ሲል መልሶ ጥያቄ ጠየቀኝ።
ከዛ የኔ ችግር እኮ ገንዘብ አይደለም፣ እንደዛ ከሆነ መስራት አልፈልግም ብዬ እርግፍ አድርጌ ተውኩት። እናም ቤት የተቀመጥኩ የህይወትን ትርጉም ከማወቄ በፊት ህይወት ውስጥ ገብቼ መንቦራጨቄን መቀጠል አልፈለኩም። በዓለም በጣም ዝነኛ የሆነ ሆስፒታል ውስጥ ልዩ የሆነ ከፍተኛ ደሞዝ እየተከፈለኝ ልዩ በሚመስሉ ሰዎች ተከብቤ ልዩ የሆነ ስራ እሰራለሁ። ሰዎች ሁሉ እኔ በዓለም በጣም እድለኛ ከሆንኩ ሰዎች መሃል ከጥቂቶቹ አንዱ እንደሆንኩ ያስባሉ። አብረውኝ ይሰሩ የነበሩት አይሁዳዊ ዝርያ ያላቸው የሕክምናው ጠበብቶች ራሳቸው የድንቁርና ማሳያ ከሆነችው የአፍሪካ ምድር ኢትዮጵያ መጥቶ እንዴት ከኛ እንዳንዱ ሆነ በሚል መደነቅ በወለደው ቅናት ነበር ሲገፉኝና ሲያሲሩብኝ የነበረው። ለኔም በቀጥታ ይነግሩኝ ነበር። እኔ ግን በውስጤ ለምን ልዩ እንደሆንኩ አይሰማኝም? ለምንስ እድለኝነት አይገለጽልኝም? ለምን ልዩ መሆኔ በውስጤ ፍቅር ካላበቀለ፣ ምሁር መሆኔ በውስጤ ደስታ ካልዘራልኝ፣ የማገኘው ገንዘብ ከሌላው የተለየ አይነት እርካታ ካላጎናጸፈኝ ምንድነው ልዩ የመሆኔ ጥቅም? ናም በየቀኑ ሳሰላስልና ሳውጠነጠነ ሙለው ሐሳብ ነበር። ከዛም ቆይሽ ስራ ባልሰራ ምን ይመጣል ብዬ አሰብኩ። ስራ ካልሰራው ድህነት ወደ ቤት ይገባል። ከአእምሮ ያገኘሁት መልስ ይሄን ነበር። ድህነት ማለት ምን ማለት ነው? ለምሳሌ በቂ ምግብ መመገብ አለመቻል። ኦኬ፣ ስለዚህ ድህነት ቤቴን አንኳኩቶ ከመምጣቱ በፊት ለምን ቀድሜ ያልለማመደውም የሚል ሐሳብ መጣልኝ። በቃ ከዛሬ ጀምሮ በቀን አንድ ጊዜ ብቻ ነው መመገበው ብዬ ወሰንኩ። በቀን አንዴ መብላት ጀመርኩ። የመጀመሪያዎቹ 2 ቀናት ትንሽ ከበዱኝ። ከ3-4 ቀን በኋላ ግን ኖርማል እየሆነ መጣ። ትንሽ ድካም ይሰማኛል እንጂ ሌላ ምንም ጉዳት ወይም ችግር አላመጣብኝም። አይደብርም። በቃ እንደውም በጣም ተመቸኝ። ልምድ አድርጌ ቀጠልኩበት። እሺ ሌላስ ምንድነው? ድህነት ማለት ምን ማለት ነው? ኦኬ፣ ጥሩ መኝታ ለማግኘት በቀጣይ ያገኘሁት መልስ ያንን ነው። አልጋዬን ለቀኩና መሬት አንዲት ስስ ፍራሽ አንጥፌ ከላይ አንሶላ ደርቤ መተኛት ጀመርኩ። እንደውም ፍጹም ምቹና ልዩ ነው ተብሎ $1000 ከገዛሁት ፍራሽ በላይ ምቹ ሆኖ አገኘሁት። ከዛ በኋላ እንደውም ተመችቶኝ በዛው ቀረው። ለ10 ምናምን ዓመት ወደ አልጋ አልተመለስኩም። እሺ ቀጥሎስ ዳሙን ምንድነው የሚያሳጣው? የሚለበስ ልብስ ማጣት። በቃ እንደዛ ከሆነ ከዛሬ ጀምሮ አንድ ልብስ ብቻ ነው የምለብሰው ብዬ ወሰንኩ። ታይዋን የሄድኩ ጊዜ አንድ $10 የገዛሁት ካኪ ቱታ ነበረኝ። እሱን ብቻ ብለብስ ምን ችግር አለው? ሰው ምን ይለኛል ብዬ አሰብኩና እሱን ለብሼ መዞር ጀመርኩ። ሲቆሽሽም መልሼ አጥበውና ራሱን መልሼ ለብሰዋለሁ። በቃ ያሉኝን ዘመናዊ ብራንድ ልብሶች እንደሌሉ ረሳኋቸው። ሱፎቼን ጭራሽ እንደሌሉኝ ዘነጓቸው። እና ምን ተፈጠረ ካላችሁኝ በፊት ሱፍ ለብሼ ዞር ብለው የማያዩ ፈረንጆች ሁሉ አሁን በትኩረት ያዩኝና ያናገሩኝ ጀመር። እስክገረም ድረስ ብዙዎች ሃይ ያሉ ሰላምታ ይሰጡኝ ጀመር። ለካ ብዙ ነገሮች እንዳሰብኳቸው አይደሉም የሚል ግንዛቤ ላይ ደረስኩ። እስካሁን በህይወቴ የተማርኩት ሁሉ ፉርሽ እንደሆነ ተረዳው። እኔ ብቻ ሳልሆን በዙሪያ ያሉት ሐኪሞች፣ ነጋዴዎች አንድም ደስተኛ የለም። ሁሉም ካለበት ወጥመድ እንዴት ሰብሮ እንደሚወጣ ነው የሚያስበው። ያልተረዳሁትና ያልተረዳነው ነገር አለ ብዬ ደመደምኩ። ድህነት እንደሆነ ምንም አያመጣ የሚለውን ፈትሼዋለሁ። ሰው ምን ይለኛል የሚለውንም ሞክሬያለሁ። ከኢጎዬ ከወጣው መለመን እችላለሁ ብዬ አሰብኩ። ግን ማድረግ አልቻልኩም። ምክንያቱም አብረውኝ ይሰሩና እንደዛ ይመቀኙኝ የነበሩ ሰርጀኖች እንደ ድንገት አይተውኝ እንዲደሰቱ ስላልፈለኩ እንደዛ ማድረግ አልችልም። ከዛም ያለኝን ብር አሰብኩት። ከ4 እስከ 7 ዓመት ያኖረኛል ምንም ሳልሰራ። እንግዲህ በቀጣይ 4 ዓመት ውስጥ የዚህን ጥያቄ መልስ ማግኘት አለብኝ ብዬ ወሰንኩ። በ4 ዓመት ውስጥ መልስ ባላገኝ እንኳን እስከ 7 ዓመት እገፋዋለሁ እንጂ መልስ ሳላገኝ አንድ ስራ የሚባል ነገር አልሰራም ብዬ ወሰንኩ። ከዛም መጽሐፍ ማንበብና ከመጽሐፎቹ ውስጥ መልስ ማሰስ አለብኝ ብዬ ወሰንኩ። ሳይኮሎጂው፣ ፍልስፍናው፣ የሃይማኖቱን ብዙ መጽሐፍ ማንበብ ቀጠልኩ። አንድም መጽሐፍ ለኔ ጥያቄ መልስ ሊሰጠኝ አልቻለም። ከዛም በጎን አንድ የራሴን ታሪክ መጽሐፍ ጀምሬ ነበር። መጽሐፍ ከማንበብ በተሻለ የራሴን መጽሐፍ በምጽፍበት ጊዜ ይበልጥ በጥልቀት እንዳስብና ራሴን እንድፈትሽ እድሉን ያመቻችልኝ ጀመር። አንድ ቀን ማለዳ ተነስቼ ውጪውን በመመለከትበት ጊዜ ንጋቱ ቀለም የሌለው ግራጫ ነበር። አሁን ግን ብሩና የፈካ የሆነ ነው። በሜዳው ላይ የፀሐይ ብርሃን እየፈነጠቀ ነበር እና አይኔን ጨፈንኩ። እቤቴ ፊት ለፊት ያለው ሜዳ ላይ ቁጭ ብዬ ማሰብ ጀመርኩ። በእግሮቼ መካከል ባለው ሳር ውስጥ ያለችው ሸረሪት እየተሽከረከረች ድሯን ስታደራ በጥሞናና በገረሜታ እየተመለከትኳት ነው። ያቺ ትንሽ ፍጥረት ደከመኝ ሰለችኝ ሳትል ጥበባዊ ስራዋን በትናንሽ ድንጋይና በሳር ክምር መካከል ክሯን እየሸመነች ስትሰራ ማየት አስደማሚ ነው።
እግሬ ስር ስላለችው ሸረሪት የበለጠ ለማጥናት ተጨማሪ ጊዜ እዛው የተቀመጥኩበት ቦታ ለማሳለፍ ወሰንኩ። ምን የሚያስቸኩለኝ ነገር አለ? ስራ የለኝ፣ የሚሄድበት የለም። ሐሳቤን ወደ ሸረሪቷ መለስኩ። ከኔና ከሷ ማን ይበልጣል? ከባድ ጥያቄ አይደል? ራሴን ከእብዷ ሴትዮ ጋር እንዳፎካከርኩት አይነት አሁንም ከሸረሪት ጋር ግን ትክክል ነኝ። እኔ የሰው አካል ቀድጄ ቆርጬና ለጥፌ ቅርጽ አስተካክዬ ውበት እንደምጨምር ሁሉ ይቺ እግሬ ስር ያለችው ሚጢጥዬ ሸረሪት አስደማሚ ድር እያደራችና እየተጠበበች ነው። እኔ የዚህ ሙያ ባለቤት ለመሆን የእድሜ 80% በትምህርትና በስልጠና አሳልፌያለሁ ማለት ይቻላል። እሷ ግን ይህን እንድትሰራ ማንም ያሰለጥናት ወይም ያስተማራት የለም። ምናልባት እናቷ ሳትሰራ ወይም አባቷ ሲጠበብ የተወሰነ ጊዜ አይታ ሊሆን ይችላል። በቃ የጥበብ ባለቤት ሆነች። ታዲያ እንዴት ነው ራሴ እንደ ጠቢብ ልቆጥርና ልኮፍስ የምችለው? ከተቀመጥኩበት ተነሳውና ቦታውን ለሸረሪቷ ትቼ ወደ ቤት ገባው። ላፕቶፔን አነሳውና በራፌን ዘግቼ ወጣው። በአካባቢው ወደሚገኝ ካፌ ነው የሄድኩት። የሥራ ካቆምኩ በኋላ በየቀኑ ማደርገው የተለመደ ተግባሪ ነው። አንዴ ከተቀመጥኩ ሳልንቀሳቀስ 6-7 ሰዓት እጽፋለሁ። በአሜሪካ ልምድ ሰው ወደ ካፌ ገብቶ ቡናውን ገዝቶ ይዞ ነው የሚወጣው። ካፌ ቁጭ ብሎ የሚጠጣ ወይ ጡረታ የወጣ ነው ወይ ደግሞ ያበደ ነው። እኔ ደግሞ ሁለቱንም ስለማሟላ ማንም ከሚቀመጠው በላይ ነው ሳልሰልች የምቀመጠው። እርግጥ ጸጥታ ባረበበበት ቤቴ ቁጭ ብዬ መጽሐፍ እችል ነበር። ግን ባህሪ ሆኖ በጣም ተመስጬ መጽሐፍ የምችለው ከኋላዬ ሙዚቃ የሚንኳኳ ነገር፣ የሰው ድምጽና የተወሰነ ትርምስ ሲኖር ነው። የዛን ጊዜ ፍጹም ተመስጬ በትኩረት መጽሐፍ እችላለሁ። ፍጹም ሰላማዊና ጸጥ ያለ ቦታ ልጻፍ ብዬ ከተቀመጥኩ ግን የምጽፈው ጽሑፍ ላይ አተኩሬ በተመስጦ መጽሐፍ ሳይሆን በሐሳብ ነጉጄ በምናብ እንድከንፍ ነው የሚያደርገኝ። ወይንም ያለምንም ሐሳብ እንቅስቃሴና ድርጊት አልባ ሆኜ ከጸጥታው ጋር መፍሰስ ነው የሚቀናኝ። እንግዲህ ራሴን ለመፈለግ በጀመርኩት ጉዞ በጣም አዋጩና ውጤታማው መንገዱን ያገኘሁት የራሴን ታሪክ መጽሐፍ ነው። ከማንም በላይ ወደ ዕውቀት እየመራኝ ያለው አዲስ ዕውቀት ብልጭ እንዲልልኝ የሚያደርግልኝ ራሴው የምጽፈው ጽሑፍ ነው። እያንዳንዱ የታሪኬን ክፍል ስጽፍ በወቅቱ እንዴት አስብ ምንሳ ምን እንደነበር አሰፍርና ከአሁኑ እምነቴና ግንዛቤ ጋር አነጻጽረዋለሁ። በሁለቱ ንጽጽር አስቤ የማላውቀው አዲስ አይነት ግንዛቤ ፍንትው ብሎ በአእምሮ ይፈነዳል። ከሥራ ተገልዬ ራሴን ማዳመጥ ከጀመርኩ 6ኛው ወር በኋላ የህይወት ልማዴ በጣም ይምንት እንደሆነ ተሰማኝ። ታዲያ የህይወት ልማዴን ለማዳበር ምን ላርግ ብዬ ራሴን ጠየቅኩ። ለምን ዓለምን አልዞርም? ራስን በልምድ ለማበልጸግ በጣም ውጤታማውና ፈጣኑ መንገድ የተለያዩ ሀገሮች በመጎብኘት የህዝቡን ኑሮና ባህል ማጥናትና መመርመር ነው የሚል ውሳኔ ወሰንኩ። የቤቴን ዕቃ አውጥቼ በተንኩ። መንገድ ላይ የሚያልፉትን ሰዎች ሁሉ ይሄን ፈርኒቸር ትፈልጋለህ? ውሰደው። ይሄን ዕቃ ትፈልጋለህ? ያስፈልጋል? እንካ ይዘህ ሂድ በማለት አከፋፈልኩ። መኪናዬን ሸጥኩና ለጉዞ የሚሆን ሌላ መኪና ገዛው። በቃ $1000 ይዤ ጉዞ ጀምራለሁ ብዬ ወሰንኩ። በደረስኩበት ሀገር የገንዘብ እጥረት የሚያጋጥመኝ ከሆነ የሆነ ስራ አድርጌ ገንዘብ አገኝና ደግሞ ቀጥላለሁ። ምናልባት በዛው ልጠፋም እችላለሁ። ህይወቴ ሊጠፋም ደግሞ ይችላል። መቼም ወደ አሜሪካ ላልመለስ እችላለሁ ስላሰብኩ በሄድኩበት መቅረቱም መሞቱም አላስፈራኝም። ግን ከመሄዴ በፊት አንድ ነገር ማድረግ እንዳለብኝ ተሰማኝ። የአንድ ሰው ውለታ አለብኝ፣ የማርሻ። እሷን ዝም ብያት ልሄድ አልችልም። ስለዚህ ወደ ረዥሙና መዳረሻ ወደማይታወቀው ጉዞ ከመሄዴ በፊት ለ3 ወር ያህል ከሷ ጋር ለማሳለፍ ወሰንኩ። ከሷ ጋር ለ3 ወር መኖሩ የሚከብደኝና ማንጣጣም ከሆነ በማንኛውም ጊዜ ተነስቼ ጉዞዬን እቀጥላለሁ። ዓለምን በምፈልገው መጠን ዞሬ ከጨረስኩ በኋላ አንደኛዬን ተረጋግቼ መኖር የምፈልግባት ሀገር ኮስታሪካ ነች። የኮስታሪካ ሪፐብሊክ የሚገኘው በኒካራጓና በፓናማ መካከል በሚገኙ መካከለኛ አሜሪካውያን ላይ ነው። በአትላንቲክ ውቅያኖስ ላይ የተቆራረጠ በመሆኑ ኮስታሪካ በፓሲፊክ ውቅያኖስና በሜክሲኮ ባህረ ሰላጤ ላይ የባህር ዳርቻዎች አሏት። ዋና ከተማዋ ሳን ሆሴ ትባላለች። ኮስታሪካ ደሴት በ16ኛው መቶ ክፍለ ዘመን በስፔን አገዛዝ ስር ከመግባቷ በፊት የሀገሪቱ ተወላጆችን ብዛም አይኖሩም ነበር። በአንድ ወቅት ደሃና የተገለለ ቅኝ ግዛት ሀገር ነበረች። ከ19ኛው መቶ ክፍለ ዘመን ነፃ ከወጣች በኋላ ኮስታሪካ በላቲን አሜሪካ ካሉ በጣም የተረጋጉ የበለጸጉና ተራማጅ ሀገራት መካከል በጣም ተመራጭ ሆናለች። በ1949 ሰራዊቷን በህገ መንግስቱ ለዘለቄታው በማጥፋት የመጀመሪያዋና ቋሚ ሰራዊት ከሌላቸው ጥቂት ሉዓላዊ ሀገራት አንዷ ሆናለች። ህገ መንግስታዊ ሪፐብሊክ ከ1950 ወይም ከዚያ ቀደም ብሎ ዲሞክራሲያዊ የሆነች ብቸኛው የላቲን አሜሪካ ሀገር ነች።
ኮስታሪካ በሰብአዊ ልማት ኢንዴክስ በላቲን አሜሪካ ከፍተኛ ደረጃ ላይ ከሚገኙ ሀገራት መካከል አንዷ ናት። የኢኮኖሚው ዋነኛ ክፍል ከግብርና ምርቶቿ የመጣ ነው። ኮስታሪካ በጣም የታወቀ የቡና ማምረቻ ስፍራና አናናስ፣ ሙዝ፣ የስኳር፣ የከብትና የጌጣጌጥ ተክሎች ለእርሷ ምጣኔ ሀብቶች አስተዋጽኦ ያደርጋሉ። ሀገሪቱ በተጨማሪ ታታሪነት እያደገች ሲሆን እንደ ሕክምና ቁሳቁሶች፣ ጨርቃ ጨርቅ፣ አልባሳት፣ የግንባታ ቁሳቁስ፣ ማዳበሪያ፣ የፕላስቲክ ምርቶችና እንደ ማይክሮ ፕሮሰስ የመሳሰሉ ከፍተኛ ዋጋ ያላቸው ምርቶች እየሰሩ ይገኛሉ። ሀገሪቷ ከፍተኛ የበዛ ህይወት ስላላት ኢኮቱሪዝምና ተዛማጅ አገልግሎት ዘርፍም እጅግ በጣም ጠቃሚ የሆነ የኮስታሪካ ኢኮኖሚ ነው። በተለይ ከምንም በላይ ህዝቧ ተግባቢ፣ ነፃና ደስተኛ ነው። ብቻ ከዚህ በፊት እድሉ ቀንቶኝ ዞሬ ካየኋቸው የዓለም ሀገሮች በጠቅላላ እንደ ኮስታሪካ ቀልቤን የማረከና የገዛ ሌላ ሀገር የለም ማለት ይቻላል። እናም እድሜ ልኬን እዛ በኖር ፍጹም ደስተኛ መሆን ይመስለኛል። ለዛ ነው የምፈልገውን ያህል ዓለምን ዞሬ መርምሬ ሲደክመኝ ተረጋግቼ መኖር ከምፈልግባቸው ሀገሮች ቀዳሚ ያደረኳት። ከዛም በውሳኔ መሰረት ሻንጤን ይዤ ማርሻ ጋር ለ3 ወር ለመቆየት ገባው። እሷ ጋር ደስ በሚል ሁኔታ ለ3 ወር ከቆየው በኋላ ግን አሜሪካ ውስጥ መኖር እንደሌለብኝ ወሰንኩ። ከውሳኔም በኋላ ምንም ሳይታወቀኝ ከሷ ጋር መኖሬን ቀጠልኩ። 1 ዓመት ከግማሽ እሷ ጋር ያለ ስራ አሳለፍኩ። አጠቃላይ ስራ ግፍ አድርጌ ካቆምኩ 2 ዓመት ሆነኝ ማለት ነው። በዛን ጊዜ ውስጥ መጽሐፌን 4 ጊዜ መልሼ ጽፌዋለሁ። በእያንዳንዱ ዙር ሐሳቤ ይቀየር ነበር። በመጀመሪያው ዙር አስቤ አውጥቼና አውርጄ እንደ መጨረሻ የተጣራ እምነት ያድርጌ አሳምሬ የጻፍኩት ንጥር ሐሳብ በሁለተኛው ዙር ድፍ ይሆንብኝና እንደገና አፍርሼ በሌላ አዲስ ሐሳብና እምነት ቀይረዋለሁ። ይሄም መልሼ ባነበብኩት ቁጥር የሚደጋገም ስለሆነ በጣም አሳሰበኝ። ታዲያ እስካሁን የኖርኩት ካልገባኝና ወጥ ድምዳሜ ላይ ሊያደርሰኝ ካልቻለ ሌላ ኤክስፒሪየንስ ብጨምርበት ምንድነው ሊለውጥልኝ የሚችለው ብዬ ማሰብ ጀመርኩ። በዚህ ሐሳቤ መሰረት ደግሞ ዓለምን ዞራለሁ የሚለው የቀድሞ ዕቅዴ ትርጉም ቢስ ሆነብኝ። በዛ ላይ ከማርሻ ጋር በጣም ተስማማን። እንዳሰብኩት ምንም የሚከብድ ነገር አልነበረውም። እንደውም በተቃራኒው ፍጹም መረጋጋት ውስጥ ገብቼ ፍጹማዊ የሆነ ሰላም ይሰማኝ ጀመር። ስለዚህ 2 ዓመቱን እዛው እሷ ጋር ጨረስኩ። በመጨረሻ ግን ዓለምን የመዞር ዕቅዴን ሰርዤው ስለነበር ለምን ወደ ኢትዮጵያ አልሄድም የሚለው ሐሳብ መጣልኝ። ያንን ያማከርኳቸው የቅርብ የሆኑ ሰዎች ሁሉ በጣም ነው ያጣጣሉብኝ። ምን ይፈጠርልኝ ብለህ ነው ከዓመታት በፊት የለቀካት ኢትዮጵያን እንደገና ልኑርባት ብለህ ለመሄድ የተነሳው ብለው አጣጣሉብኝ። እብድ ነው ወይ እንደማንኛውም ሰው አበድኩ ወይ ብለው የሚጠይቁኝ አሉ። ዝም ብዬ ወደ ኢትዮጵያ መጣሁ። 1 ወር ቆየሁና እንዴት መኖር እንደምችል ምን መስራት እንደምችል የተወሰነ ጥናት አደረኩና ተመለስኩ። መጀመሪያ መንግስት ቤት ለመስራት ነበር ያሰብኩት። የግል ሆስፒታል መቀጠር ወይም የራስ ክሊኒክ ከፍቶ መስራት ይቻላል የሚል ሐሳብ ሰጡኝ። እንደዛ የሚቻል ከሆነማ በጣም አሪፍ ነው አልኩና ክሊኒክ ለመስራት የሚያስፈልገኝ ነገር ዝርዝር አዘጋጀውና ወደ አሜሪካ ተመለስኩኝ። ባለኝ ገንዘብ የመጀመሪያ ዋና ዕቃዎችን ገዛው። ወደ ኢትዮጵያ ጠቅልዬ ከመግባቴ በፊት ግን ቁጭ ብዬ ማሰብ ጀመርኩ። ከስራ ውጪ በሆንኩበት በ2 ዓመት ውስጥ በጣም ጠንካራ ደስታ ነበር ያለኝ። አንድም የሚያበሳጭ ነገር አጋጥሞኝ አያውቅም። ህመም ቢያጋጥመኝ ለምሳሌ ቶርቸር ብገረፍ ይሄን ደስታዬን አጣለው ወይ የሚል ሌላ ጥያቄ በምናቤ ተሰነቀረ። ወደ ኢትዮጵያ ተመልሼ ምንም ነገር ለመስራት ከመሞከሬ በፊት ለዚህ መልስ ማግኘት አለብኝ ብዬ ወሰንኩ። ያንን ለማረጋገጥ ይረዳኝ ዘንድ ወደ ቻይና የሻኦሊን ቴምፕል ሄጄ የማርሻል አርት የኩንግፉ ስልጠና ለመውሰድ ወሰንኩ። $1000 ይዤ ነው የሄድኩት። መጀመሪያ ወደ ቤጂንግ ነው የበረርኩት። ከዛም ወደ ጄንዶ ሄድኩ። በአውቶቡስ ተሳፈርኩ። የ6 ሰዓት መንገድ ተጉዤ ነው ከዛ በኋላ በሌላ ታክሲ አድርጌ ከብዙ መከራ በኋላ ደረስኩና ገባው። በቻይና ሄናን ግዛት የሚገኘው የሻኦሊን ገዳም የሻኦሊን ተዋጊ መነኮሳት የትውልድ ቦታ ነው። በ5ኛው መቶ ክፍለ ዘመን የተመሰረተው ገዳሙ የቡዲስት አስተምሮና ማሰላሰል ማዕከል ሆነ። ነገር ግን ቦዲዳሃርማ የተባለው የህንድ መነኩሴ እስከመጣበት ጊዜ ድረስ በቡዲዝምና ማርሻል አርት ማዕከል ምንም ግንኙነት አልነበረም። እሱ ከህንድ መጥቶ በቻይና በሻኦሊን ቤተ መቅደስ መኖር ከጀመረ በኋላ የመነኮሳቱን አካላዊ ጥንካሬያቸውን፣ ጽናታቸውና አጠቃላይ ጤንነታቸውን ለማሻሻል አስፈላጊ መሆኑን በማመን ለዛ የሚሆነውን ዘዴዎች እንዲገልጹለት በቤተ መቅደሱ ጀርባ ወደሚገኘው በአቅራቢያው ወደሚገኘው ዋሻ ገብቶ ለ9 ዓመታት በማሰላሰል ካሳለፈ በኋላ ነው የኩንግፉን ስርዓት እንዲዘረጋ ማድረግ ይቻላል። አንድ መነኩሴ በሻኦሊን ኩንግፉ ዙሪያ ያለውን ከፍተኛ የስልጠና ስርዓት ለማሟላት
በሁሉም ሕይወታቸው ዘርፍ ራስ መግዛት መለማመድ አለባቸው። አንዱ መነኩሴ ያላገባ በቀን ውስጥ ለብዙ ሰዓታት የማርሻል አርት ጥበብን ለመለማመድ ፈቃደኛ መሆንና በሕይወቱ በሙሉ የቬጂቴሪያን አመጋገብ መመገብ ይጠበቅበታል። የህንድ ቅዱሳት መጻሕፍት ወደ ቻይንኛ የተተረጎሙትና የዜን ቡዲዝም መመሪያዎች የተቋቋሙት ከዚህ ስፍራ ነበር። የሻኦሊን ቤተ መቅደስ ከቻይና 5ቱ ቅዱሳን ተራሮች አንዱ በሆነው በተራራ ሳውንግ ተዳፋት ላይ የተመሰረተ አስደናቂ ቤተ መቅደስ ነው። የመጀመሪያው የቤተ መቅደስ አወቃቀር ቀላል ነበር፣ ነገር ግን በእያንዳንዱ ተከታታይ ስርወ መንግስት እየሰፋ ሄዶ አሁን ያለውን ቅርጽ እየያዘ መጣ። ብዙዎች አሁን ያሉት የቤተ መቅደሱ አወቃቀሮች ከሚንግና ኪንግ ስርወ መንግስት ጀምሮ የተፈጠሩ ናቸው። በቤተ መቅደሱ ዲዛይን ውስጥ የተካተቱ ቅርጻ ቅርጾች ሁሉ የሆነ ተምሳሌትነት እንዲወክሉ ለማድረግ ከፍተኛ ጥንቃቄ ይደረግ ነበር። ሁሉም ወሳኝ ህንጻዎች በጣቢያው ማዕከላዊ ስፍራ ላይ የገነቡ ናቸው። እነዚህም የቤተ መቅደሱን በር፣ የደውልና የከበሮ ማማዎች፣ የሰማይ ንጉሥ አዳራሽ፣ የዳርማ አዳራሽ፣ የማሃቪራ አዳራሽና የሱትራ ጠባቂ ድንኳን ያካትታሉ። የግቢው ትልቁ ህንጻ ቡዳስ አዳራሽ ሲሆን በውስጡም በጥሩ ሁኔታ በተጠበቁ የግድግዳ ስዕሎች ያጌጠ ነው። ህንጻዎቹ ከእንጨትና ከድንጋይ የተሰሩ ሲሆኑ ውስጣቸው በቀይ ቀለም የተቀቡ ሲሆን ውጫዊ ገጽታቸው በአረንጓዴ ቀለሞች የደመቁ ናቸው። ታዋቂው የፓጎዳ ጫካ ለቤተ መቅደሱ ቅርብ የሆነው ሌላው አስደናቂ ስፍራ ነው። ቤተ መቅደሱ የዜን ቡዲዝም የትውልድ ቦታ እንደሆነ ስለሚታወቅ የሻኦሊን ቤተ መቅደስን ከቻይና በጣም አስፈላጊ የቡዲስት ስፍራዎች አንዱ ተደርጎ ይታሰባል። በዚህ ምክንያት እንደ አውሮፓውያን አቆጣጠር በ2010 በዩኔስኮ የዓለም ቅርስ ስፍራ ሆኖ ተመዝግቧል። በአጠቃላይ የሻኦሊን ቤተ መቅደስ በመንፈሳዊነትና በማርሻል አርት መካከል ጥልቅ ግንኙነት መፍጠር የቻለ ከጥንቷ ቻይና ጀምሮ እስከ ዘመናችን ድረስ በማርሻል አርትና በታዋቂው ባህል ላይ የማይጠፋ አሻራ የጣለ በአገሪቱ የሚሊታሪና የፖሊስ ምልመላ ጥራት ላይ የራሱ የሆነ ትልቅ አስተዋጽኦ የሚያበረክት ስፍራ ነው። እንግዲህ ህመምን የመቋቋም ብቃቴን ለማሻሻል የተጓዝኩት ወደዚህ ስፍራ ነበር። እዛ ስደርስ እንደ ትንግርት ነው የተመለከቱኝ። ጥቁር ሰው እንኳ በአካል በቲቪም አይቶ የሚያውቁ አይነት አልነበሩም። ከራሽያ ከጀርመንና ከአውስትራሊያ የመጡ 3 ፈረንጆች ነበሩ። ሌሎች ደግሞ 5000 የሚሆኑ ቻይናዊ ወንዶች ናቸው። አብዛኞቹ ወላጆቻቸው አስገድደው የላኳቸው ጨቅላ ወጣቶች ናቸው። የ5 ዓመት ህፃን ሁሉ አለ ከመካከላችን እዛ ከነበሩትና ወላጆቻቸው ልጆቻቸው ፖሊስና ወታደር እንዲሆንላቸው ሲፈልጉ ገና ከልጅነታቸው ጀምሮ በአካል ብቃት የደረጁና በዲሲፕሊን የታነጹ እንዲሆኑላቸው በማሰብ ይልኳቸዋል። ምንም ያውቁት ነገር የለም። ስፖርት ከጧቱ 1 ሰዓት እስከ ማታ 3 ሰዓት ነበር የሚሰራው። በዛ ላይ ጠራራ ፀሐይና ወበቅ ነው። ከመካከላቸው ትልቁ እኔ ነበርኩ። ቢሆንም ግን እነሱ የሚሰሩትን ስፖርት መስራት ያን ያህል አልከበደኝም ነበር። በጣም ፈርቼ ስለነበር ሰውነቴን ገንብቼና ተዘጋጅቼ ነበር የሄድኩት እና ምንም አልከበደኝም። በአንድ ትንሽ ቤት 6 ሆነን ነው የምንኖረው። አልጋ ተነባብሮ ነው የምንተኘው። ያን ያህል ህመሙ የማስበውን ያህል የለውም ማለት ይቻላል። ብቻ አንድ ቀን ከሆነ ጉድጓድ ውሃ ጠጣውና አመመኝ። በእርግጥ አስጠንቅቀውኝ ነበር ከመጠጣቴ በፊት ኦሬዲ አንዴ ጠጥቼዋለሁ። እናም ተቅማጥ ያዘኝ። በጣም ከባድ የሆነ ህመም ነው። ማታ ይቀሰቅሰኛል። በየ3 ሰዓቱ ያስቀምጠኝ ነበር አቬሬጅ። ደግሞ ሽንት ቤቱ የጉድጓድ ነበር። እኔ ደግሞ ያንን አልለመድኩም። እንዲቁጥጥ ብሎ መጸዳዳት መሽነ የለም። አስቸጋሪ ነበር። ብቻ እንደምንም ተወጣሁት። በሁለተኛው ሳምንት ለኔ ምንም የሚጠቅም ነገር እንደሌለው ስለተረዳው ትቼ ለመሄድ ወሰንኩ። ከዛ ነው እንግዲህ ገዳሙን ለቅቄ ወጣሁት። እንግዲህ ከሆነ በኋላ ወደ ቤጂንግ ተመልሼ ሄድኩ። እናም እዛ እንደደረስ ጓደኞቼ ያስተዋወቁኝ አንድ የግል ሆስፒታል ያላት አሜሪካዊ ነበረች። አገኘኋት። ወደፊት ልከፍት ስላሰብኩት ክሊኒክ አንዳንድ መሰረታዊ መረጃዎች እንድትሰጠኝ በጠይቃትም ነገሩን አድበስብሳ አለፈች። ምንም ልትነግረኝ አልፈለገችም። የሷ እቅድ እዛው ቀጥራይ ልታሰረኝ ነበር። እኔ ደግሞ ተቀጥሮ መስራት አፒታይቴ ከኮሰመና ዓመታት አስቆጥሯል። ከነሷ መሾና ወደ መኝታ ክፍሌ እንደገባው ብዙም ሳይቆይ በህይወቴ አጋጥሙኝ የማያውቅ ከፍተኛ የራስ ምታት ህመም ያመኝ ጀመር። ህመሙ ሲኦላዊ ነበር። ምናልባትም ደም ስሬ ሊፈነዳ ነው ብዬ እስከማሰብ ድረስ አድርሶኛል። መንቀሳቀስ አልቻልኩም። የሆስፒታሉ ባለቤት ካርድ ሰታኝ ነበር። አጠገቤም ስልክ ነበር። መደወል ግን አልቻልኩም። እዛው ቤጂንግ የሚኖር ኒውሮ ሰርጂን አስተዋውቃኝ አብረን ራት በልተን ስልክ ቁጥሩንም ሰጥቶኝ ነበር። ለሱ መደወል ይችል ነበር። ያንን ግን ማድረግ አልፈለኩም።
አሁን ደውዬ እነሱን ጠርቼ በአምቡላንስ ወስደውኝ ሳስበው ገና ደከመኝ። በቃ መሞቴ ነው። ብሞትስ ምን አጣለሁ ብዬም ጠየቁ። ምንም አላጣም። ከዛም ለመሞት ዝግጁ ሆኜ እየጠበቅኩ ሳለ ከፍተኛ የሆነ የፈሳሽ እጥረት ወይም ዲሃይድሬሽን በውስጤ እንደነበር ትዝ ያለኝ በዛ ቅጽበት ነበር። 2 ሳምንት ሙሉ እንግዲህ ያንን ስፖርት እየሰራው ቀኑ ሙሉ ላብ አውጥቻለሁ። ከፍተኛ የፈሳሽ እጥረት ነበረብኝ። እንደነገርኳችሁ ደግሞ የተቀማጡም ነገር ነበር። እንደምንም ተስቤ ካልጌ ወረድኩና የሽንት ቤቱን ቧንቧ ከፍቼ ውሃ ጠጣውና ተመልሼ ተኛው። በጣም የሚገርማችሁ ጠዋት ስነቃ ፍጹም ተሽሎኝ ነበር። ምን ነክቶኝ ነው? እንዴት ይሄን አላሰብኩም ቀድሜ ብዬም ተገረምኩ። ጓዜን ሰበሰብኩና የመልስ ጉዞ ወደ አሜሪካ ሆነ። ልክ እንደደረስኩ ሃይ ስኩል ሪዩኒየን ፓርቲ ነበረብኝ። ተሳትፌ በማግስቱ የሆነ ሆስፒታል ተዘግቶ እቃዎች በጨረታ እየተሸጡ እንደሆነ ሰማሁ። ወደ አሜሪካ ከተመለስኩ በኋላ ወደ ኢትዮጵያ ሄጄ ለ2 ዓመት ለመሞከር በመወሰን እቃ መገዛዛት ጀምሬ ነበር። እናም የሆነ የጎደሉኝ ወሳኝ እቃዎች ነበሩ። ገንዘብ ደግሞ ጨርሼ ነበር። በዛኑ ቅጽበት አንድ የማውቀው ትልቅ ሰው ደወለልኝና እባክህ ድረስልኝ አሞኝ ወድቄያለሁ አለኝ። ሮጬ ቤቱ ሄድኩ። እንዳሉም አሞት ነበር። አከምኩት፣ ፋታ እንዲያገኝ ያደረኩ። ከዛም ልክፈልህ አለኝ። ኧረ በፍጹም አይቻልም፣ አሁን ቸኩላለሁ፣ ልሂድ አልኩት። የት ልትሄድ ነው? አንድ የተዘጋ ሆስፒታል አለ፣ እቃዎቹን በጨረታ እየሸጠ ነውና የምፈልጋቸውን እቃዎች ካገኘው ልሞክር ብዬ ነው። ደግሞ ካመመ ደውልልኝ፣ ስጨርስ መጥቻ ያለሁ አልኩት። ጥሩ ደውልልሃለሁ፣ እንካ የሆነ እቃ ለመግዛት ይረዳ ይሆናል ብሎ $4000 ሰጠኝ። ያው የተወሰነ ተግደረደርኩና ተቀብዬው ወደ ሆስፒታል ሲሄድ የምፈልጋቸው እቃዎች ሁሉ አንድ ቦታ ተሰብስበው ማንም ሰው ሳይጫረታቸው አገኘው። ዋጋቸው ደግሞ $4000 ነበር። ይሄማ ለኔ ታቅዶ የተዘጋጀ ሚስጥራዊ ስጦታ ነው አልኩና ገዛዋቸው። ከዛም ወደ ኢትዮጵያ ለመመለስ ሙሉ በሙሉ ዝግጅቴን አገባደድኩ። ወደ ኢትዮጵያ ለመመለስ እንግዲህ ብቸኛ ታው ይቅርብ አብዳለሁ ያላለችኝ ሴት ብትኖር ማርሻ ብቻ ነበረች። ለምን ወደ ኢትዮጵያ እንደምትሄድ አልገባኝም፣ ግን ባንተ ተማመናለሁ፣ ሂድና ሞክረው፣ ካልተመቸ ግን በማንኛውም ቀን መመለስ እንደምትችል ወቅ አለችኝ። በጣም ደስ አለኝ። የገዛሁትን የሕክምና ዕቃ አስጫንኩና ወደ ኢትዮጵያ መጣሁ። እንደነገርኳችሁ ስመጣ የ2 ዓመት እቅድ ነድፌ ነው። በ2 ዓመት ውስጥ እኔ እንደምፈልገው አይነት መንፈሴ የማይረጋጋና ደስታ የማይሰማኝ ከሆነ ትቼ መጀመሪያ ቅጄ ወደ ነበረው ወደ ኮስታሪካ ሄዳለሁ። እዛም ሌላ 2 ዓመት ሞክርና ካልሆነ በቃ ከሰው ዘንድ መኖር የለብኝም ማለት ስለሆነ ጸጉሬን ተላጭቼ አንድኛዬን በመነኩስና ቀሪ ዘመኔን እዛው አሳልፋለሁ። እንደዛ ነው እቅዴ። የመጣው ቀን ሆቴል ነበር ያደርኩት። በማግስቱ ግን ቱሪስት አሳዳጅ ሌባ አገኘኝና በኪሴ የነበረውን ብር እጥብ አድርጎ ዘረፈኝ። ብዙም አልተበሳጨውም፣ ግን ተገርሜያለሁ። መጀመሪያ የግል ሆስፒታሎች ጋር መስራት ነበር የፈለኩት። እቅዴ 1-2 የግል ሆስፒታሎች ጋር እየሰራው ቀስ ብዬ በጎን ክሊኒክን ከፍታለሁ የሚል ነበር። እርግጥ ገና ወደ ኢትዮጵያ ተመልሼ ከመምጣቴ በፊት ከባድ ፈተና እንደሚያጋጥመኝ ከልምዱ በመነሳት አባቴ ያስጠንቅቆኝ ነበር። የገጠመኝም እንደዛው ነው። ብዙዎቹ ጥሩ አመለካከት አልነበራቸውም። ገፍተው አማረው ወደ መጣሁበት እንድመለስ የማድረግ ነበር ሙከራቸው። ከዛ በኋላ ሙከራውን አቆምኩና የራሴን ክሊኒክ መክፈት ላይ አተኮርኩ። ተረጋጋው። ክሊኒክ የሚሆን ቤት መፈለግ ጀመርኩ። መጀመሪያ ቪላ ቤት ነበር ያገኘሁት። ብዙም ሳይቆይ ግን ገርጂ አካባቢ አንድ አነስተኛ ፎቅ አግኝቼ ተከራየሁት። ሰፈሩ በጣም ጉራንጉርና ምቹ ያልሆነ መንገድ ያለበት ነው። ከፎቁ ጎን ሱቆች፣ ግሮሰሪ ምናምን ያለው። ማስታወቂያ እንኳን አልለጠፍኩበትም። ብቻ የውጭ ግንቡ ላይ በስፕሬ አይከን ክሊኒክ ብዬ ጻፍኩበትና ስራ ጀመርኩ። አንድ ጊዜ ኮስታሪካ ተጉዤ የሆነ ገጠር ውስጥ ስጋ ቤት የመሰለ መስቀል ያለበት የተወታተፈ ቤት አየሁ። ምንድነው ብዬ ስጠይቅ ክሊኒክ ብሎኝ ነበር። እንዴት እዚህ ውስጥ ሕክምና ይሰራል ብዬ ረገምኩት። በጣም ነው የተቸሁት። ከዛ ከ5 ዓመት በኋላ ወደ ኢትዮጵያ መጥቼ ገርጂ የከፈትኩት ክሊኒክ ግን ከዛ ጋር ፍጹም ተመሳሳይ ነበር። መፍረድ እንዴት ቀላለው ባካችሁ። ይሄን ብዬ ራሴን በመታዘብ ነው ፈገግ ብዬ ያለፍኩት። ግን እዛ ክሊኒክ ውስጥ ያገኘው የነበረው ደስታ ቤተ መንግስት ብገባ የማላገኘው አይነት ነበር። መጀመሪያ ጊዜ ታካሚ ሲመጣ ያው መቼም እንደ ብርቅ ነበር የሆነው። ሰው መጣ ዱላ እንባባል ነበር። እዛው ጓሮ ስዕሌን እየሰራው ነበር የምጠብቀው። ቀሌሜን ጠረግረግ አደርግና ሄጄ ታካሚውን አናግራለሁ። ብዙም ሳይቆይ ግን እየለመደ መጣ። ከባንኮክ መጥተው ይታከማሉ፣
ከኬንያ ይመጣሉ፣ ከአሜሪካኑ ለሚመጡ ነበሩ። ለኔ ይገርመኛል። እዛው ውትፍትፍ ሰፈር ጉራንጉሩን አልፈው አምነው ሊታከሙ መምጣታቸው ድንቅ ነው። እኔ በእነሱ ቦታ ብሆን ጥሩ ሕክምና አገኛለሁ ብዬ አምኜ እዛ ሰፈር አልገባም ነበር። ለማንኛውም በጣም ደስ የሚል ጥሩ ጊዜ ነበር ያሳለፍኩት። እኔም በጣም ደስተኛ ነበርኩ። ታካሚዎቼም በጣም ደስተኛ ነበሩ። የተለያዩ የፕላስቲክ ቀዶ ጥገና አገልግሎቶችን በጥራት ከመስራቴም በተጨማሪ የማስከፈላቸው ክፍያ ምናልባት በዓለም ላይ የዘርፉ ባለሙያዎች ከሚያስከፍሉት የመጨረሻ ትንሹ ነው ብዬ መናገር እችላለሁ። ሂሳብ ሳወጣ ያወጣሁትን ወጪ ሸፍኖ ስራውን ያለ ኪሳራ ማስቀጠል እንዲችል አድርጌ ነው። በቃ ከዛ በላይ የተትረፈረፈ ተርፎ አላስብም። ምናልባት አሜሪካ $5000 የሚያስከፍሉ ከሆነ እኔ 5000 ብር ወይም ከዛ በታች ነው ማስከፍለው። ምክንያቱም አብዛኛውን የሕክምና መሳሪያዎችን በስጦታ ያገኟቸው ናቸው ማለት ይቻላል። ለቤት ኪራይ የምከፍለው ብር በጣም ርካሽ ነው። ታዲያ ለምን ብዬ አስወደድባቸዋለሁ? የምኖረውም እዛው ህንጻው ላይ አንድ ክፍል ቤት ይዤ ነው። እዚህ ኢትዮጵያ ውስጥ የፕላስቲክ ቀዶ ጥገና ስራ የጀመርኩት የመጀመሪያው ሰው እንግዲህ እኔ እስከማውቀው ድረስ እኔ ነኝ። ከዛ በፊት ባንኮክ፣ አሜሪካ፣ ህንድ የመሳሰሉት ሀገሮች በመሄድ ብዙ ገንዘብ ከስከሰውና ብዙ ተሰቃይቶ ነበር ሰዎች አገልግሎት የሚያገኙት ኢትዮጵያውያን እዚህ ሀገር ውስጥ። በዛ ላይ እንደ ሀገርም ጥቅሙ ቀላል አይደለም። እዚህ መታከሙ የውጭ ምንዛሬ ይቀንሳል። አንዳንድ ያልተጠበቁ ኮምፕሊኬሽኖች ቢፈጠሩ እንኳን ባለሙያው በቅርብ ስለሚገኝ በቀላሉ ሊያስተካክልለት ይችላል። እኔ ክሊኒኩን ከፍቼ ስራ ስጀምር አብዛኛው ማህበረሰብ የፕላስቲክ ቀዶ ጥገና ምንድነው ስለሚለው ነገር ብዙም ግንዛቤ የለውም። ስራውን እንደጀመርኩ በጣም የከበደኝ ከበሽተኛ ጋር መግባባት ነው። እዚህ ያለው ኮሙኒኬሽን ከአሜሪካ ጋር ካለው ጋር ወይም ከታይዋኑ ጋር ፍጹም የተለየ ነው። ቀስ በቀስ ነው የለመርኩት። ብዙ ጣውረዶች ነበሩት። የፕላስቲክ ቀዶ ጥገና የሰውነትን አካላዊ ገጽታዎች ለመለወጥ፣ ለማሻሻል ወይም እንደገና ለመገንባት የተነደፉ የተለያዩ ሂደቶች የሚያካትት የተለየ ሕክምና መስክ ነው። ከፕላስቲክ ቀዶ ጥገና ፕላስቲክ የሚለው ስም ሰው ሰራሽ ቁሳቁሶችን ለማመልከት ታስቦ ሳይሆን ፕላስቲኮስ የሚለው የግሪክ ቃል ለመወከል ጥቅም ላይ የዋለ ቃል ነው። በነገራችን ላይ ትርጉሙ መቅረጽ ማለት ነው። የፕላስቲክ ቀዶ ጥገና መልክን ለማሻሻል የሚደረጉ የመዋቢያ ሂደቶችና አደጋዎችን ለማከም የሚደረግ ቀዶ ጥገናዎችን ያጠቃልላል። የኢትዮጵያና አሜሪካ ታካሚዎች መካከል ያለው ልዩነቱ ሰፊ ነው። እዛ በጣም ብዙ የፕላስቲክ ሰርጀኖች አሉ። ሁሉም ድባቴ ውስጥ ገብተው የሚሰቃዩ ናቸው ማለት ይቻላል። እኔ በማውቀው ሁሉም ከኤቲክስ ውጪ ሆኖ ነው የሚሰሩት። የዛ ሀገር ታካሚዎችም በህይወታቸው ደስተኛ ስላልሆኑ እንዲሰራላቸው የሚጠይቁት ነገር ከፍተኛ ነው። ጡቴ በጣም ትልቅ ከሆነ ሰዎች ይወዱኛል ብላ የምታምን ሴት አለች። ጡት ማሳደግ ግን የሰው እይታ እንጂ የሰው ልብ ማስገኘት አይችልም። የኢትዮጵያ ታካሚዎች ግን ፍጹም የተለዩ ናቸው። የኔ አብዛኛው ደንበኞቼ መካከለኛ እድሜ ላይ ያሉ ናቸው። በስሜታቸው ወጣትነት እየተሰማቸው አካላቸው ትንሽ ቀድሟቸው የደባቸው ሰዎች ናቸው የሚመጡት። እነሱ ቆንጆ በሽተኞች ናቸው። ስነ ልቦናቸው ጠንካራ ስለሆነ ቶሎ ይድናሉ። የፈለጉትን ውጤት ያገኛሉ። ደስተኞች ይሆናሉ። እድሜዋ በጣም አርጅቶ ፊቴን ወጥርልኝ ብላ የምትመጣ አሮጊት እዚህ ሀገር የለችም እስካሁን እኔ በማውቀው። በዚህ እንደ ህብረተሰብ ያለንበት ሁኔታ አምነን መቀበል ችግር የለብንም ብዬ አስባለሁ። መጀመሪያ ጊዜ ከጤና ጋር ወይም ከአደጋ ጋር የተያዘ ካልሆነ በቀር ለውበት የሚሰሩ የፕላስቲክ ቀዶ ጥገናዎችን አልሰራም ነበር። አንድ ጊዜ ግን አንድ ፊቷ ላይ አነስተኛ አባጭ ነገር ያለባት ሴት እኔ ጋር ለመታከም መጣች። ዶክተር ይህን አስጠሊታ ነገር እባክህ ከፊቴ ላይ እንድታነሳልኝ ነበር አለችኝ። ምን ይሰራልሻል? ዋናው እኮ በራስ መተማመንሽ ነው ስል መለስኩላት። እኔ በራሴ ብተማመን ሰው በእኔ ካልተማመነብኝ ዞሮ ዞሮ የኔ እምነት መሸርሸሩ የት ይቀራል? አልገባኝም። ምን ማለት ነው? እንዴት አይገባም ዶክተር? መጀመሪያ እኮ ሰው ወደ አንተ የሚቀርበው ውጭ ገጽታን አይቶና በዛ ተስቦ ነው። ከዛ በኋላ በሚያየው የውስጥ ውበትና ጥንካሬ አብሮ ሊቆይ ወይንም ሰልችተው ጥሎ ሊሄድ ይችላል። መጀመሪያ እይታውስ በጥሩ መልኩ ካልገባ ግን መጀመሪያውንም አይጠጋም። የውስጥ ውበት አለኝ የምትል ቢሆንም ራሱ እንኳን እሱን ለማሳየት መጀመሪያውኑ ውጭ እይታ ከጎላ እንከን የጸዳ መሆን አለበት ብላ አብራራችልኝ። የተናገረችው ነገር እንዲሁ ላጣጥለው አልፈለኩም። እና ይሄ ፊትሽ ላይ ያለው ነገር ያን ያህል ረብሾሻል ማለት ነው ስል ጠየቅኳት። እንዴ በጣም እንጂ ዶክተር፣ አንተ እኮ ነገሮች በእኛ ቦታ ሆነ ነው ማየት ያለብህ። እንደምነካ እሺ በቃ ሰራሻለሁ፣ ግን ይሄን ከን ያልሽውን ነገር ከፊትሽ ላይ ካነሳውልሽ በኋላ ህይወትሽን እንዴትና በምን መልኩ እንደቀየርሽ መተሽ ትነግሪኛለሽ። በመስማማት የተደሰታ እሺ እስማማለሁ
አለችኝ። ጥሩ አድርጌ ሰራኋት። ደስ ብሏት ሄደች። በስምምነታችን መሰረት ግን ተመልሳ አልመጣችም፣ ጠፋች። ከዛ ለራሴ ትክክል ነኝ፣ ምንም ለውጥ ባያመጣላት ነው ተመልሳ ያልመጣችው ብዬ ደመደምኩ። ከጊዜ በኋላ ግን አንድ እሷን የሚያውቃት ሰው አገኘውና እንዴት ሆነች ባኪያቺ ልጅ ብዬ ስጠይቀው የሚገርም ነው አንተ ያንን ፊቷ ላይ ያለውን ባር ነገር ካስወገድክላት በኋላ እኮ እንደው ኮንፊደንሷ ብትል ከሰው ጋር ያላት መግባባትና የሥራ ግንኙነት ብትል በሚያስገርም መልኩ ነው የተቀየረው። አሁን ብታያት እመነኝ አታውቃትም ብሎ አስገራሚ ነገር ነገረኝ። ታዲያ በስምምነታችን መሰረት መታ ለምን ያገኘችው ለውጥ ሳትነግረኝ ቀረች? እሱን አላውቅም፣ ግን በጣም ደስተኛ እንደሆነች እርግጠኛ ነኝ። እንደውም ህይወቴን ያቃናልኝ ባለውለታዬ ነው እያለች ስታወራ በተደጋጋሚ ጊዜ ሰምቻታለሁ ብሎ አስገረመኝ። ከዛ በኋላ እንደዚህ ነው እንዴ ነገሩ አልኩና ቀስ በቀስ መስራት ጀመርኩ። ቆይቼ እንደተረዳሁት ግን የኢትዮጵያ ታካሚዎች ከአሜሪካ ታካሚዎች የሚለዩበት አንዱ ታክመው ከሄዱና ውጤቱን ካዩ በኋላ ያላቸው ግብረ መልስ ነው። አሜሪካኖቹ በውጤቱ ደስተኛ ከሆኑ አበባ ሁላ አንዳንዴም ቸኮሌት ይዘው መጥተው እንዲህ ስላደረክልኝ በጣም አመሰግናለሁ ይላሉ። እንደውም አንድ ጊዜ ብቻ ሳይሆን በተደጋጋሚ አጋጣሚውን ባገኙ ቁጥር ከማመስገን ወደ ኋላ አይሉ። ስህተትም ካዩ እንደዛው ለማብጠልጠልና ከዛም አልፎ ለመክሰስ ሲሪየስሊ በቃ ወደ ኋላ አይሉ። የኢትዮጵያ ታካሚዎች ደግሞ አንዴ ታከመው ከሄዱ በኋላ ታመው ድጋሚ ሕክምና ካላስፈልጋቸው በቀር ወይም እስኪያስፈልጋቸው ድረስ ለማመስገንም ሆነ ለመውቀስ ዝር አይሉ። ምስጋናውንም ወቀሳውንም እዛው በመንደራቸው ነው የሚጨርሱት። በዚህ የተነሳ ሐኪሙም ስራውን በተመለከተ በየወቅቱ ግብረ መልስ አግኝቶ ራሱን ለማሻሻል ወይም ይበልጥ ለማበረታታት እንዳይነሳ ያደርገዋል። እንደነገርኳችሁ በአብዛኛው ያልሆነ ሕክምና እንዲሰራላቸው የሚጠይቁ ሰዎች አላየውም። አንዳንድ ሰው አፍንጫውን በማስክ ሸፍኖ ይመጣና በቃ ህይወቴ ተበላሽቷል እባክህ ጽደቅብኝ ይላል። ማስኩን ሲያነሳ ግን ምንም እንከን የለበትም። አፍንጫው ንጹህ ወይንም ደግሞ የሆነች አንዲት ጥቁር ነጥብ ብቻ ነው ያለበት። የዚህ ሰው ችግሩ አካላዊ ሳይሆን እንግዲህ ስነልቦናዊ ስለሆነ ምን ያልነካውም እሱ ቢፈልግም። እዚህ አዲስ አበባ ለመረጋጋት 1 ዓመት ተኩል እንግዲህ ፈጅቶብኛል ማለት ይቻላል በጠቅላላው። በመጀመሪያው ዓመት በየ3 ወር ወደ አሜሪካ ሄድና 1 ወር ምናምን እዛው ቁጭ ብዬ ጽፌ ተንፈስ ብዬ መለሳለሁ። በሁለተኛው ዓመት 5-6 ወር የቆየው መሄድ ጀመርኩ። ከዛ በኋላ ያው ትንሽ ተረጋጋሁ። በየቀኑ የተወሰነ ጽፋለሁ እንዳልኳችሁ፣ የተወሰነ ስላለው የተወሰኑ ሰዎች አክማለሁ። ከዛ እዚህ ሀገር ነው የምቆየው ብዬ ከወሰንኩ በኋላ አሁን ማግባት አለብኝ ብዬ ወሰንኩና ደግሞ እንግዲህ አጋሪን መፈለግ ጀመርኩ። የሚያጋጥመኝ ሁሉ ደግሞ የማይሆን ነበር። ወደ ትዳር ለመግባት ከመወሰኔ በፊት ኢጎዬን የማጥፋት ስራዬን ሰርቼ ጨርሼ ነበር። ትዳሩ ግን በቀላሉ ሊገኝ አልቻለም። ለነገሩ ከህይወት የተማርኩት አንድ ነገር ቢኖር ምንም ነገር ቢሆን አምራችሁ በፈለጋችሁት ጊዜ ከናንተ እየሸሸ ይሄዳል። ገንዘብ ብትሉ ስልጣን ብትሉ እንደዛ ነው። ከዛ በቃ እንደውም ቢቀርብኝና ባላገባስ ወንደላጤ ነው ቀጥላለሁ። እንደዛ ብዬ ወሰንኩ። እናም ተስፋ ቆርጬ በተኩበት ቅጽበት ቢሮዬ ድረስ የገዛ ሚስቴክ ከቻትል መሰላችሁ። ልክ እንዳየኋት ነው ያወቅኳት የሚሉት ሰዎች እኔ ላይ የተፈጠረው ያ ነው። በቃ እቺ ሚስቴ ነች አልኩ። ከዛም ተዋወቅን። ኢንጂነር ነኝ አለችኝ። እንደዛ ከሆነማ ሆስፒታሌን የምትገነቢልኝ አንቺ ነሽ አልኳት እንደ ቀልድ። ምን ችግር አለው ብላ ቢዝነስ ካርድ ሰጣኝ ነው ሄደችው። ከዛ ጊዜማ አላባከንኩም። ይበልጥ ተግባቧት፣ ወደ ፍቅር ገባን፣ ያው ተጋባን። እናም ቆንጆዬ ሴት ልጅ ወለድን። ልጅ ህይወትን ሙሉ ያደርጋል የሚባለው እውነት ነው። ነፍስ እንግዲህ ራሱን ሲዘራ ማለት ነው። የተፈጥሮ ግዴታዬን በብቃት መወጣት ማለት ነው። አሁን እንግዲህ ልጄ 15 ዓመት ሆኗታል። ትዳር ውስጥ ከገባው በኋላ አንድ የገባኝ ነገር ቢኖር እውነተኛ ስሜታችንን በትክክል ጠልቀን ማንበብ ከቻልን ደስታ የሚሰጡን ነገሮች ውስጥ ዋናው ልጅ ነው። ይሄንን እንግዲህ ማስረዳት የማንችለው ስሜት ነው። ወንድና ሴት አብሮ ሆኖ ልጅ መፍጠር መቻል ማለት ሙሉ መሆን ማለት ነው። ልጅ የወለደ ሰው አላስፈላጊ ምኞት ውስጥ አይገባም፣ ሱስ ውስጥ አይገባም። ብቻ በአጠቃላይ ጋብቻ ውስጥ መግባትና በልጅ መባረክ ወደ ሌላ የህይወት ምዕራፍ ከፍ ማለት ነው። በዛች አይኮን ልዩ ክሊኒክ ውስጥ እንግዲህ ከ12 ዓመታት በተፈጥሮና በተለያዩ አደጋዎች የተበላሹ የፊትና የሰውነት ክፍሎችን የማስተካከል ህክምና ወይም እንዳልኳችሁ ፕላስቲክ ሰርጀሪ፣ የውበት ህክምና፣ የንቅሳት ማጥፋት፣ የጠባሳ መቀነስ እንዲሁም የተለያዩ የህክምና አገልግሎቶችን ለህብረተሰብ በመስጠት ኃላፊነቴን ስወጣ ከቆየው በኋላ
ወደ ቀጣዩ ምዕራፍ የመሸጋገሪያ ጊዜ እንደደረሰ ታወቀኝ። በኢትዮጵያ ሕክምና በጣም ውስብስብ ችግር አለበት። በተለይ ታካሚ አያያዝ ላይ የሚያስደነግጥ ክፍተት ነው ያለው። መሆን የነበረብን በዓለም ላይ ያለውን ስታንዳርድ አይተን እሱ ላይ ለመድረስ ነበር መጣር ያለብን። የኛ ሀገር ሐኪሞች የዛ ሞራል የላቸውም። አንድ ሐኪም በሕክምና ስራው መስራት የሚችለውና የማይችለውን መለየት ጥልቅ ዋጋ አለው። የተወሰኑ ዶክተሮች ላስተምር ሞክሬ ነበር፣ ግን ሁሉም ነገር ያውቁታል። ለመማር ፈቃደኞች ግን አይደሉም። እኔ በዚህ ስራ ላይ እንግዲህ 25 ዓመት ሆኖኛል፣ ግን ጥቂትም ቢሆን አሁን ድረስ እማራለሁ። በየጊዜው መማር አለመፈለግ ማለት የመሻሻል እድልን ማጨለም ማለት ነው። ለአንድ ሐኪም ደግሞ ትልቁና ዋናው ነገር ተግባራዊ ትምህርት ነው። የራሱ ሆስፒታል ለመክፈት የፈለኩት ይሄን ለመቀየር በማሰብም ነበር። በእውነቱ ምናልባት በራሴ ሆስፒታል ስታንዳርዱን የጠበቀ አገልግሎት መስጠት ከቻልኩ ሌላው ቀስ በቀስ ያንን ወደ መከተል ይገባል የሚል ምኞት ይዤ ነው። ይሄን ካደረኩኝ ሰውም ይገባዋል፣ መንግስትም ይገባዋል ብዬ ነበር። ከዛም ላይን የሚመች ቦታ መፍጠር አለብኝ ብዬ አሰብኩ። ቆንጆ ቢልዲንግ ለመስራት ወሰንኩ። መሬት ስጠይቅ ደስተኛውን ይሰጡኛል ብዬ ነበር ያሰብኩት። ሰበታ ከተማ ነበር ያመለከትኩት፣ ግን የተለያዩ ምክንያቶች እየደረደሩ 3 ዓመት ያህል አሹኝ እንደሚባለው እንደዛ ነው የሆንኩት። ከዛ ተስፋ ቆርጬ አዲስ አበባ ሞከርኩ። የሆነ ሰፈር እንደዚሁ ባለ ቦታ ተብሎ የለመዱትን እንግዲህ የማሸት ነገር ሲሞክሩ አይ አሁንም እናንተ ጋር ልታሽም ብዬ ወሰንኩና ያንንም ተውኩ። እናም ገዝቼ ለመስራት ሞከርኩ። የዋጋው ጣውረዱን አልቻልኩትም። ዛሬ አይቼ ሄድኩት መሬት ትንሽ አስቤበት ስመጣ በጥፍ ጨምሮ ወይንም ለሌላ ሰው ተሽጦ ያዘው ደግሞ አጥርፎ ሊሸጠው ሲዘጋጅ ደርሳለሁ። ከዛ በቃ የግድ ህንጻ ገንባ ብሎ ያስገደደኝ ሰው የለም። ለምን አልተውም ብዬ ወስኜ እርግፍ አድርጌ እንደተውኩት አንድ ጓደኛዬ ደወለና አራናናና ቶሎ በልና እባክህ ቆንጆ ቦታ በቆንጆ ዋጋ ተገኝቷል አለኝ። ሄድኩና አየሁት። ቦሌ ደንበል ጀርባ ነበር። እውነትም ቆንጆ ነው። ገዛሁት። ሆስፒታል ለመስራት እንግዲህ ወጪው ከፍተኛ ነው። በዛ ላይ ኪሳራ ውስጥም ሊከተኝ ይችላል። ሙሉን ለመሸፈን ደግሞ አልችልም። ደግሞ ችግሩ ከማንም ሰው ጋር በቢዝነስ ፓርትነርነት ላለመጣመርና እዳው ላለመግባት ቁርጥ ያለ ውሳኔ ነበረኝ። እነዚህን ሁለት ነገሮች ካላደረኩ ደግሞ ህንጻውን የምገነባበት በቂ ብር የለኝም። ግን ምንም አላስጨነቀኝም ነበር። ባለቤቴን ጠራዋትና መሬቱን አስረክቤ በይ ቃል በገባሽው መሰረት መሬቱ ይኸው፣ ያለኝ መነሻ ገንዘብም ይኸው፣ በቃ መገንባቱን ጀምሪ፣ ቀሪውን ገንዘብ እንግዲህ ከስር አሟላለሁ አልኳት። እሺ ብላ እንግዲህ ኃላፊነቱን ተረከበች። እና ያኔ አስታውሳለሁ ወዲያው የመሰረት ድንጋይ ሊጣል ነው ስላት ያቺ ነገርኳችሁ ማርሻ አስታውሳችኋት አይደል? በ80 ምናምን ዓመቷ ከአሜሪካ ተነስታ ኢትዮጵያ ድረስ መጣች። መሬቱን አየች፣ ፕላኑን አየች። ከዛ ምንም ሳልጠይቃት ይሄንን ብር ሆስፒታል እንድትገነባበት ወጪ አድርጌ ነው አዘጋጅቼ የመጣሁት፣ እንካ የተወሰነ ያግዛል ብላ ፈጽሞ ያልገመትኩት አይነት ብር ሰጠችኝና ተመልሳ ወደ አሜሪካ ሄደች። ከዛም ግንባታው ተጀመረ። አይተውኝ የማያውቁ ሰዎች ሁሉ ይረዱኝ ጀመረ። አንዱ ብር ሲሰጠኝ፣ አንዱ የሆነ ማቴሪያል ገዝቶ ሲያመጣልኝ ታምር በሚያስብል መንገድ 5 ወለል ያለው የሆስፒታሉ ህንጻ ከደንበል ህንጻ በስተጀርባ ባለ ስፍራ ላይ ተጠናቀቀ። ከዛም ቀጣይ የሆስፒታል ዕቃዎች ወደ መሰብሰብ ገባው። እንግዲህ እንደምታውቁት የሆስፒታል ዕቃ በጣም ውድና ወጪያቸው ከሆስፒታሉ ህንጻ ግንባታ ያልተናነሰ ነው። እኔ ግን በቀላሉ ነው ያሟላሁት። ማርሻል ራሷ ከሰጠችኝ ገንዘብ በተጨማሪ ልጆቿ ራሱ ቀላል ማቴሪያል አላሟሉልኝም። በእውነት በጣም እድለኛ ሰው ነኝ። ምንም ብድር ሳልገባ ምንም ሳልጨናነቅ ሆስፒታሉ 20 የህሙማን አልጋዎች ያሉት በዘመናዊ መሳሪያዎች የተደራጀና ደረጃውን የጠበቀ ሁሉ ነገር የተሟላለት ሆኖ ለምርቃት ዝግጁ ሆነላችኋለሁ። ምርቃቱ ሲቃረብ የማርሻ ልጆች ደውለው እማዬ መጥቼ ምርቃቱ ላይ ካልተገኘው እያለች ነው፣ አሁን መንቀሳቀስ አትችልም፣ እንዳትመጣ ብትነግራት ይሻላል እባክህ ብሎኝ ነበር። ደወልኩና ሐኪምሽ መምጣት እንደምትችይና እንደማትችይ ብታናግሪውስ ስላት ችግር የለውም አማክረዋለሁ፣ መሄድ ትቻለሽ ብሎኛል አለችና በዛ ባረጀ ጎኗ መጣች። ከረዳቷ ጋር ነበር የመጣችው። አልጋ ያስኩላት። የሚገርመው ነገር በማግስቱ ወደቀች፣ አመማት። በህይወቴ በጣም የተጨነኩበት ጊዜ ነበር። በቃ ብትሞት ሆስፒታሉን በታትኜ ነበር የምጠፋው። እንደምንም ግን እየተሻላት መጣ። ምላሷ ቆስሎ አየሁ።
እንዴት በአጭር ጊዜ እንደዛ ሆነ ብዬ ግራ ተጋብቼ ነበር። ይታያችሁ የ90 ምናምን ዓመት አሮጊት ሆናለች እኮ በዛ ሰዓት። ከዛ እሷም ዳነች። ማርሻ ሆስፒታልን ሪቫን ቆርጣ ከፈተች። ያን ቀን በህይወቴ በጣም የረካሁበትና ፍጹማዊ ደስታ የተሰማኝ ቀን ነበር። በህይወት እያለች በስሟ መጠሪያ የሚሆን ቋሚ ሐውልት እንግዲህ ቦሌ አዲስ አበባ ላይ እንዳስቀመጥኩላት አይነት ነው የተሰማኝ። በጣም ደስ አለኝ። በጣም ደስ አላት። ከዛም ምርቃቱ እንዳለቀ ወዲያው በማግስቱ ተመለሰች። በሰላም መመለሷም ሌላ እፎይታ ነበር የፈጠረብኝ። እንደተመለሰች ግን ለልጇ ወደ እኔ ከመምጣቷ በፊት ወርቃ ምላሷን ነክሳ እንደነበር ነገረቻት። ለካ ለማንም ያልተናገረችው አትሄጂም እንዳትባል ነበር። ያ ቅጽበት ለኔ ያላትን ፍቅር ጥጉን ያየሁበት ሌላኛው አጋጣሚ ነበር። አሁን እዛ ሆስፒታሉ አካባቢ ሲሆን አንዳንድ ልጆች ጋሽ ማርሻ ብለው ይጠሩኛል። ማርሻ የኔ ስም የሚመስላቸው ሰዎች አሉ፣ ግን እውነቱ የኔ ስም ሳይሆን የባለ ውለታዬ ስም ነው። ሆስፒታሉ የተሰየመው በሷ ስም ነው። ከዛም ሆስፒታሉ ሙሉ በሙሉ ወደ ሥራ ገባ። ሆስፒታሉ የምታስተዳድረው ባለቤቴ ነች። እኔ የሆስፒታሉ አስቸጋሪው ሰራተኛ ነኝ። ልታባረው ማትችለው አስቸጋሪው ሰራተኛ ነው እንኩባት። ወዲያው እዛ ሆስፒታል ውስጥ አንዱን ክፍል ሙሉ ስቱዲዮ አደረኩት። ከዛ በቃ ቀኑ ሙሉ ስስል ልውልላ እችላለሁ። በጣም ነው የምመሰጥበት። ፍጹም የሆነ ደስታ ነው የማገኝበት። የሚፈቀፈቅ አለ፣ የሚቀረጽም አለ እንደዛው። በቃ አብዛኛውን ከቀዶ ጥገናው ስራ የተረፈኝ ጊዜ የማሳልፈው እንደዚህ አይነት የስዕል ስራ በመስራትና መጽሐፊን በመጻፍ ነው። ስዕሉን እንግዲህ ለወራት እንደዚህ ሰርቼ ጨርሼ ሳቅየው ንፋስ መጥቶ ጥሎት ሲሰባበር ምንም አይመስለኝም። በቃ አንዴ ከአእምሮዬ ከወጣ ግድ የለኝም። የስዕል ስራ ፍጹም ነፃነቴን የማገኝበት ነው። አናጺነትም ሞክራለሁ፣ ግን በጣም ቀሽም አናጺ ነኝ። ጠዋት ቀዶ ጥገና ገብቼ ስራዬን ከጨረስኩ በኋላ ከሰዓት ስቱዲዮ ገብቼ ስስል ረፍት እየወሰድኩ እንዳለው ነው የሚሰማኝ። የአናጺውን ስራ ስሰራ ግን ልክ ቀዶ ጥገና እንደምሰራ አይነት ነው የሚያደክመኝ። አናጺነት ልክነት ይጠይቃል። ስዕል መሳል ግን ልቅነት ነው መገለጫው። ልቅነት ደግሞ ነፃነት ነው። ስዕል መሳልና መጻፍ ለኔ በሰውነቴ በኩል ወደ ነፍሴ የምደርስባቸው የተቀደሱ መንገዶች ናቸው። መጽሐፌን ከጀመርኳት አሁን እንግዲህ 25 ዓመት ሆኖኛል። አሁንም አልጨረስኩትም። የምጽፍበት ምንም ምክንያት የለኝም። እንዲያሳትሜ የሚል ቅድም በእውነቱ የለኝም። ዋናው መጽሐፍ ህይወትን የምረዳበት ብቸኛው መንገድ ስለሆነ ነው። ጽሁፍ በብዕር ቢላዋ ያለምንም ፍራቻ ሳይዘገንነኝ ራሴንና ጠቅላላ ህይወቴን የምቀድበት መሳሪያ ነው። ለኔ ጽሁፍ ትልቅ መሳሪያ ነው። በመጽፍበት ሰዓት የሚገለጽልኝ እያንዳንዱ ሐሳብ በልጅነት የተረድቼው ቢሆን ኖሮ ህይወቴን እንዴት ያበለጽግልኝ ነበር የሚል ቁጭት ውስጥ ይከተኛል። የኔ ጽሁፍ ከብዙ እምነቶች ጋር ይጋጫል። ሁሉም ሰው የራሱ የሆነ እምነትና አመለካከት ስላለው የኔን ለመቀበል ይከብዳቸዋል። ግን መጽሐፍ ማፍረስ ደግሞ መጽሐፍ አይሰለቸኝም። ምናልባት አንድ ቀንም አሳትሞ ይሆናል፣ ማን ያውቃል። ማርሻ ሆስፒታል ከተከፈተ በኋላ ብዙ ዶክተሮችና ነርሶች በሆስፒታሉ ተቀጥረው አብሮኝ ይሰራሉ። እኔም የፕላስቲክ ቀዶ ጥገና ስራዬን ዘና ብዬ በጥሩና በተሻለ ሁኔታ መስራቴን ቀጥያለሁ። ደስ የሚለው ደግሞ በአሁኑ ጊዜ በፕላስቲክ ቀዶ ጥገና ውበትን መጠበቅና የማሻሻል ሂደት እየተስፋፋና ግንዛቤም እያደገ ይገኛል። ውበት በህብረተሰብ ውስጥ ተገቢውን ቦታ ይዞ ተዋህዶና ተስማምቶ ለመኖር ቀላል አስተዋጽኦ የለውም። እርግጥ ጥሩ ውበት ምንድነው የሚባለውን ማንም ሰው በትክክል መተርጎም የቻለ የለም። እንደኔ እምነት ቢሆን ማንም ሰው የሌላውን ሰው መልክ መገምገም የለበትም ነበር። ግን ደግሞ የሰው ባህሪ ስለሆነ ይገመግማል። በዚህ የተነሳ ጥቂትም ብትሆን ከሌላው ማህበረሰብ ወጣ ያለች ነገር በአካሉ ላይ ካለ በዛሽ ምክንያት በየዕለቱ የሚሰጠው አስተያየት የተነሳ ስነ ልቦናው ይነካል። አንድ ሰው ስነ ልቦናው ከተነካ ደግሞ ሄዶ ደስታ ያጣል። ደስታ ማጣት ደግሞ ትልቅ ችግር ነው። ስለዚህ ያቺን እንከን የምትመስል ነገር በአንድ ወይም በሁለት ሰዓት ቀዶ ጥገና አስተካክዬ ቀሪ ዘመኑን ዘና ብሎ ደስተኛ ሆኖ እንዲኖር ሳደርገው ምንም ጥያቄ የለውም። ኦብቪየስሊ ደስ ይለኛል። ለምሳሌ ጆሮ ካለልክ ወደ ውጭ ወጥቶ የረዘመበት ሰው ባለዲሽ ጆሮ፣ ሳተላይቱ ምናምን የሚል ቅጽል ስም ይሰጠዋል። አንዳንዱ በዛ በጣም ይሳቀቃል። ህይወቱም ጭምድድ የሚልበት አለ። ሁሉም ሰው ራሱ ላይ ተቀልዶውን ቀልድ ተዝናንቶ ወይም እንደ ቀላይቶ ማለፍ አይችልም። አንዳንዱ ጋር ይመራል።
እንደዛ አይነት ሰው ነገ ሲመጣ በቀላሉ አስተካክለታለሁ። አንዳንድ ሴቶች ደግሞ ሕፃን ሳሉ ሰፈር ውስጥ አልቅሰው ያሰሩትን ንቅሳት ወጣት ሲሆኑ በአንገታቸው ዙሪያ ተዥጎርጉሮ ውበታቸው ሌላ መልክ ያስይዘዋል። ወጪ ወራጁ ሁሉ ትክክለኛ ስማቸው እስኪዘነጋ ድረስ አንቅሴ ጋዜጣዋ ምናምን የሚል ቅጽል ስምም ይሰጣቸዋል። ታዲያ የዚህ ችግር ሰለባ የሆነች አንድ ሴት እኔ ጋር ትመጣና በጨረር ሕክምና ያን ያህል ትልቅ በማይባል የገንዘብ ክፍያ አስለቅቅላታለሁ። ለአንድ ዙር የንቅሳት ሕክምና ምናልባትም በጣም የወረደ የሚባል አይነት በሆነ ገንዘብ ነው የምንሰራው። ከዛም በህይወቷ የሚፈጠረው ለውጥ በግልጽ የሚታይ ይሆናል። ለዚህ ነው የፕላስቲክ ቀዶ ጥገና በአብዛኛው የህይወት ጥራትን ለመጨመር ወሳኝ አስተዋጽኦ አለው ያልኳችሁ። አስፈላጊ ሆኖ ካልተገኘ በስተቀር የተፈጥሮ መልክን ማስነካካት አይመከርም። ደግሞ ሁሉም ሰው ልቅም ያለ ቆንጆ መሆን የለበትም። እንደውም አንዳንዴ በጣም የተዋበ ሰው በዛው ልክ ለአደጋ የተጋለጠ ነው። አንድ ታካሚ ኔጋ ለመታከም ሲመጣ ችግሩን አይና ታካሚውን ሳልጎዳ የሚፈልገውን ውጤት ማስገኘት እችላለሁ ወይ ብዬ ራሴን ጠይቃለሁ። መልሱ አልችልም ከሆነ በምንም አይነት መንገድ የትኛውንም ያህል ብር ቢከፍል አልሰራውም። ምክንያቱም እንዳልኳችሁ የኔ ትኩረቴ የማገኘው ገንዘብ ላይ አይደለም። ለገንዘብ የአሜሪካው እድል ከሁሉም በላይ የሚቀመጥ ነበር። አንዳንድ ሰዎች ለአገልግሎት የምናስከፍላቸውን ገንዘብ ያዩና በጣም ይገረማሉ። ምናልባትም ዝቅተኛ ክፍያ ያለባቸው ከሚባሉ አንዳንድ የመንግስት ሆስፒታሎች ወይም የመድኃኒት ዋጋ አንጻር እያዩት እጅግ በጣም የሚገረሙና በሆዳቸው የሚመርቁም ብዙ ናቸው። አንዳንዱ ሰው ደግሞ ይመጣና how is business ይለኛል። ኧረ እኔ ቢዝነስ አልሰራም ስል ሊያሹፉብኝ ይሞክራል። እኔ ግን እውነቴን ነው፣ ሙያዬን ለቢዝነስ አልጠቀምበትም። የማንንም ሰው አካል ለማስተካከል ብዬ ኪሱን ለመጉዳት አልፈልግም። የምቀበለው ገንዘብ የምሰራው ስራ እንዲቀጥል ካስቻለና ወጪን ከሸፈነ አለቀ። የብር ቁልል እንዲኖርኝ አልፈልግም። ያንን ብፈልግ እንዳልኳችሁ ከአሜሪካ ምን ያስመጣኝ? አንዳንድ ጊዜ ታዲያ የዋጋው መቀነስ ራሱ ችግር ያመጣል። እንደዚህ የረከሰውማ ጥሩ አገልግሎት ባይሆን ነው ብሎም ያስባል። አንድ ጊዜ አንድ ሴት እኔ ጋር ለመሰራት መጣችና 10,000 ብር ክፈይ አልኳት አስታውሳለሁ። እና አሜሪካ ላሉ ዘመዶቿ ደውላ ነገረቻቸው። እንዴ እዚህ እኮ $20,000 ነው፣ አንቺ አስተማማኝ ቢሆን ኖሮ እንዲያረክስም ነበር ብለው ወደ አሜሪካ ወሰዷት። እንደ አጋጣሚ ሎስ አንጀለስ ያለ ማውቀው ዶክተር ነበር ይሰራላት። አብረን ሰርተናል። በእርግጠኝነት ከሱ የተሻልኩ መሆኔን እሱ ራሱ ቢጠየቅ አይክድም። ግን በተሳሳተ ግምገማ ያው ከፍተኛ ብር ለማውጣት ተገዳለች። ተሰርታ ከመጣች በኋላ የተወሰነ ኮምፕሊኬሽን ተፈጥሮባት እኔ ጋር መጣ አስተካከልኩላት። የዛን ጊዜ ነው በቁጭት ታሪኩን የነገረች። ብዙ እንደዚህ አይነት አጋጣሚዎች አሉ። ሌላው ደግሞ አንዳንድ የገንዘብ እጥረት ያለባቸው ታካሚዎች ይመጡና የሆነ ነገር ስራ አለኝ ይሉኛል። ሳያቸው ገንዘብ የላቸውም። 5,000 ብር መክፈል ያለበት ከሆነ 500 ብር ነው ዝም ብዬ ከፍሎ ይታከማል። በነፃ መስራት አልፈልግም። አንድ ሰው 10 ብርም ቢሆን መክፈል አለበት ብዬ አምናለሁ። ብሩን ፈልጌው አይደለም። ታካሚ ግን ከፍዬን የታከምኩት የሚል እምነት እንዲኖረው ነው የምፈልገው። የዛን ጊዜ ነው በእኩል ስነልቦና የምንግባባው። በእኛ ሙያ ውስጥ ያለ ሰው በቃሉ መገኘት መቻል አለበት ብዬ አስባለሁ። መስራት የሚችለውና የማይችለው መለየትም ይጠበቅበታል። መቼስ ሰው ሆኖ ፍጹም የለምና የጎንዮሽ ጉዳት ከተከሰተ ያንን ለማስተካከል መጣር ግድ ነው። እኔ ሁሉ ጊዜ ስራዬን ስሰራ ነገሮች በጣም ቀላል፣ ልስልስና የሚጎረብጥ ነገር የሌላቸው መሆናቸውን ማረጋገጥ እፈልጋለሁ። በስራዬም በግል ሕይወቴም ደስተኛ መሆን ነው የምፈልገው። ደስታ ማለት ጸጥታ ነው። ጡት ለማስጨመር በአመት 2-3 ሴቶች እኔ ጋር ይመጣሉ። ምንም የሌላቸው ሴቶች አሉ። አነሳ አርጌ ቆንጆ አርጌ ይሰራላቸዋለሁ። በጣም ደስተኛ ሆነዋል። ከመጠን በላይ ደግሞ የተለቀባቸው እንደዛው እንዲቀነስላቸው ፈልገው ይመጣሉ። ከመጠን በላይ ጡት መተለቅ ከክብደት አንጻር ያው የጀርባና የአንገት ህመም ያመጣል። ስለዚህ ለውበት ብቻ ሳይሆን የጤናም ችግር ስላለው ኦፍ ኮርስ ሰራላቸዋለሁ። አንዳንዴ ደግሞ የጡት ካንሰር የያዛቸው ሴቶች ካንሰሩን ለማስወገድ ጡታቸው አብሮ ይቆረጣል። ከዳኑ በኋላ ግን ጡት አልባ ይሆናሉ። እነዛ እኔ ጋር ሲመጡ ቆንጆ አድርጌ ይሰራላቸዋለሁ። ሌላው ጠባሳ የመቀነስ ስራ ነው። ማንኛውም ጠባሳ ሙሉ በሙሉ ያው ሊጠፋ ባይችልም በከፍተኛ ሁኔታ የጠባሳውን ቅርጽና መጠን ግን ማሻሻል ይቻላል። ከፍተኛ መጠን ያለው ክብደት ያጡ ወይም ከርግዝና በኋላ ቆዳቸው የተሸበሸበባቸው ግለሰቦችን ኦፕራሲዮን በመስራት ቆዳቸውን የመወጠርና ማጠናከር ስራ ሰራላቸዋለሁ። የቦርጭ ማጥፋትና የጮማ መቀነስም ሌላው የምሰራው ነገር ነው።
አፍንጫውን ለማስዋብ ወይንም ለሌላ በተግባራዊ ምክንያቶች እንደገና የሚቀረጽበት ሂደት ነው። ይህ አሰራር የፊት ገጽታን ለማሻሻልና የመተንፈስ ችግርን ለመቅረፍ ያገለግላል። በአደጋ አካሉ የተጎዳ ወይንም ሲወለድ አካል ጉዳተኛ ሆኖ ለተወለደ ታካሚ የሚደረግ የማስተካከል ቀዶ ጥገና እንሰራለን። እዚህ ኢትዮጵያ እንግዲህ በአብዛኛው የሚሰሩት እነዚህን የመሰሉ ስራዎች ናቸው። እንደ አሜሪካኖቹ ወጣ ያለ ነገር እንዲሰራላቸው የሚጠይቁ ታካሚዎች የሉም። ቢጠይቁም እንደዛ አላደረግም እውነቱን ለመናገር። ለምሳሌ በውጭው ዓለም የፊት ቆዳን ሙሉ በሙሉ በማንሳት ለስላሳ ቆዳን እንደገና በመተካት በተከታታይ የሚሰጥና ረጅም ጊዜ የሚፈጅ ሕክምና ያለ የአንድን ሰው ገጽታ በከፍተኛ ሁኔታ ያድሳልም ይቀይራል። ሰውየው ሙሉ በሙሉ ሌላ አይነት መልክ እንዲይዝ ያደርጋል፣ ወይንም የሌላ ሰው መልክ ሙሉ በሙሉ አስመስሎ ልክ ጭንብል የለበሰ አይነት ነገር ያደርገዋል። ሌላው አሜሪካ መቀመጫ ለማስጨመር የሚፈልጉ ብዙ ሴቶች አሉ። እኔም እዛ ያለው አንድ ሁለቴ ሰርቼ ነበር። ብዙ ሪስክ አለው እውነቱን ለመናገር። ስለዚህ አስጠላኝና መስራት አቁም። አሜሪካ ብዙ አይነት ከመስመር የወጡ አደገኛ ስራዎች ይሰራሉ። ለምሳሌ ቁመት ለማስረዘም አንዱ ነው። ይሄ አጥንት ተሰብሮ የሚሰራ ነው። እንግዲህ አጥንት ሰብሮ እዛ ላይ የሚቀጥለው ተቀጥሎ አስረዝሞ ይሰራል። በጣም ከፍተኛ ሪስክ አለው። አለማድረጉ የበለጠ ጉዳት የሚያመጣ ስላልሆነ እንደዚህ አይነት ስራዎችን አልደግፍም። ጾታ መቀየርም ሌላው በዚህ ውስጥ የሚሰራው አንዱ ስራ ነው። እኔ አሜሪካ በነበርኩበት ጊዜ እንደዚህ አይነት ስራ በጣም በጥቂቱና በድብቅ ነበር የሚሰራው። ወረፋው ራሱ ከ6 ወራት በላይ እንደሚያስጠብቅ አውቃለሁ። ታይዋንም አንድ የማውቀው ሆስፒታል ያለው ዶክተር ይህን የጾታ ቀየራ ስራ ይሰራል ሲባል ሰምቼ ጠይቄው ነበር። በአመት አንዴ ብቻ ነው የምሰራው አለኝ። ስራው ከባድ ሆኖ ሳይሆን ያንን ስራ የሚሰሩ ሰዎች ሳይኮሎጂያቸው በጣም የተረበሸ ስለሆነ አንተንም በጣም ነው የሚረብሹ። እንዲሆነ እንዲተሰማን እያሉ ለዛ ነው በአመት አንድ ብቻ የምሰራው አለኝ። እሱም ጥሩ ብር ስለሚከፍሉና ገንዘቡ የሆስፒታሌን ባጀት ለማሟላት ስለሚጠቅመኝ ነው ብሎ ነግሮኛል። በዚህ ዘመን ግን በብዙ ሀገሮች በብዙ ቁጥር የሚሰራ ሆኗል። በዚህ ሀገር ግን የማይታሰብ ነው በእውነቱ። ይህ እንግዲህ ከሞላ ጎደል ያሳለፍኩት የግልና የሥራ ሕይወቴ በግርድፉ ይህን ይመስላል። በዚህ ሁሉ ውጣ ውረድ ውስጥ በጥቂቱ ከተገነዘብኩት ውስጥ በእኛ ቁጥጥር ስር አለመሆኑ ነው። በዛን ጊዜ ሙሉ በሙሉ በወላጆቻችን ወይንም በሚያሳድጉን ሰዎች እጅ ነን። በእኔ ግንዛቤ አንድ ሰው ከቤተሰቡ ቁጥጥር ወጥቶ ራሱን ችሎ የሆነ ደረጃ ላይ ከደረሰ በኋላ ስራውንም አቁሞ ከማንኛውም እንቅስቃሴ ራሱን አግዶ ያሳለፈውን ህይወትና ያለበትን ሁኔታ መገምገም ቢችል ደስ ይለኛል። አሁን እግዚአብሔር መጥቶ ከህይወት ክፍል ውስጥ የትኛውን ላስቀርል ቢለኝ ስራ ጥዬ እቤት የተቀመጥኩበትን የ2 ዓመት ጊዜ አስቀርቶ ሌላውን እንዲደመስሰው ነው የምጠይቀው። ምክንያቱም የህይወቴን ትልቁን ትምህርት የተማርኩት ስለ ራሴም ሆነ ስለ ዓለም ጭብጥ ያለው ግንዛቤ መገንዘብ የቻልኩት በዛን ወቅት ነው እና ሌላ ሰውም እንዲያደርገው የምመክረው ያንን ብቻ ነው። ጥሩነት ነው። ልክ እንደ ውሃ ነው። መልክ የለውም፣ ጣዕም የለውም፣ ሽታ የለውም። ግን ደግሞ ለህይወት እጅግ ጠቃሚና አስፈላጊው ንጥረ ነገር ነው። ህይወት ክፉንም ደጉንም ታስተምራለች። እንደውም ከመጥፎ ሰዎች ይበልጥ እንማራለን። ስለዚህ በህይወቴ ክፉ የሆነብኝም ጥሩዎቹም እኩል ነው የማመሰግናቸው። በእውነቱ ክፉ ነገሮች ምርጥ መማሪያ ናቸው። እንግዲህ ታሪኬን አንድ አዛውንት ለእግዚአብሔር በጸለዩት ጸሎት ልደምድመው። አዛውንቱ ወጣት እያሉ የዘወትር ጸሎታቸው የነበረው እግዚአብሔር ሆይ ዓለምን ጠቅላላ የምቀይርበትና ምስቅልቅሏን የማስተካክልበት ኃይል ስጠኝ የሚል ነበር። ትንሽ በሰል ብለው ጎልማሳ ከሆኑ በኋላ ደግሞ ጸሎታቸውን አሻሻሉና ጌታ ሆይ ዓለምን መቀየር በጣም ከባድና ለኔ አቅም የሚሰፋ አቅዶ ነው አግኝቼዋለሁ። እስካሁን አንድ ነጠላ ሰው እንኳን ሳልቀይር እድሜ እየነጎደ ነው። ቤተሰቤ ለኔ በቂ ነው። ስለዚህ ቤተሰቤን የምቀይርበት ኃይልና ጥበብ ስጠኝ ወደሚል ጸሎት ቀየሩት። በኋላ የእርጅና ጊዜ ላይ ሲደርሱ አምላኬ ሆይ ቤተሰቦች ራሱ በጣም እንደሚበዙ ተረዳሁ። ራሴን መቀየርና ማስተካከል ከቻልኩ በቂ ነው። አሁን ወደ ትክክለኛው መስመር ተመልሻለሁ። ስለዚህ ራሴን እንድመረምርና እንድቀይር የሚያግዘኝ ኃይልና ጥበብ ስጠኝ ብለው የመጨረሻ ጸሎታቸውን ጸለዩ። በዚህ ጊዜ አምላክም ለጸሎታቸው መልስ ላከላቸው። እንዳልከውም አሁን ትክክለኛው የጠቢብ ሰው ጥያቄ መጠየቅ ይችላል። ችግሩ ግን አሁን የቀረ ምንም አይነት እንጥፍጣፊ ጊዜ የለም። ይህን መጠየቅ የነበረብህ ከዓመታት በፊት በጉልምስና ወራት ላይ ነበር። አሁን ግን ረፍዶብሃል ብሎ መለሰለት ይባላል። እና የኚህ ሽማግሌ ዕጣ እንዳያጋጥመን በጉብዝና ወራታችን መንቃት አለብን።
ጸሎታችን አስተካክለን ምኞታችንን አርቀን ዓለም ምስቅልቅል ያለች የሚመስልን ምስቅልቅሏን የሚያስተካክል ሰው ስለጠፋ ሳይሆን ራሱን ለማስተካከል የሚጥር ሰው ጥቂት ስለሆነ እንደሆነ በመረዳት ራሳችንን ፈልገን ማግኘት ላይ ማተኮር አለብን እላለሁ። ሕይወት በጣም ቀላል ያልተወሳሰበችና ጸጥተኛ መሆን አለባት። ሕይወት እንደዛ እንድትሆን ደግሞ ተራ መሆን አለባት። ልዩ እንድትሆን በጣርን ቁጥር ከላይ ወደ ታች እየፈሰሰ የነበረው ወንዝ ከታች ወደ ላይ እንዲፈስ ማድረግ አለብን የሚል እብደት ውስጥ እንገባለን። ያን ተግባራዊ ለማድረግ ደግሞ የተወሳሰበ ሙከራና ጥረት ያስፈልጋል። ለኛ ለሰው ልጆች ከባዱ ነገር ዓለምን እየዞሩ መጎብኘት አይደለም። በጣም የሚከብደው ወደ ውስጣችን ዘልቀን በጥልቀት ራሳችንን መመርመር ነው። በጦር ሜዳ ዘምቶ ግዛት መማረክ አይደለም። ወደ ውስጥ ዘልቆ የራስን ኢጎ ማክሰምና መቆጣጠር ነው ከባዱ። ብዙዎቻችን ትምህርቴን ጨርሼ ስመረቅ እደሰታለሁ እንላለን፣ እንመረቃለን። ደስታው በሳምንት ይጠፋል። አይ ቆይ ስራ ሲይዝ ነው የምደሰተው እንላለን። ስራ እንይዛለን። አሁንም ደስታው ከሳምንት በላይ እድሜ አይኖረውም። ቆይ መኪና ስገዛ እንላለን። መኪና ይገዛል፣ ምንም የለም። እንደውም በነዳጅ መወደድና በትራፊክ መጨናነቅ ሌላ የምንበሳጭበት ተጨማሪ ምክንያት እናገኛለን። ቤት ስሰራ ነው የምደሰተው እንላለን። እንደምንም ቤቱ ይሰራል። ጭንቀትና ትካዜያችን አሁንም አብሮን ነው። ቆይ በቂ ገንዘብ ሳጠራቅም ነው እንላለን። እንግዲህ ደስታው ሳይመጣ ጸጉራችን ሸብቶ ፊታችን ይጨማደዳል። እናም አብቅቶልን ራሳችን እናገኘዋለን። ከዚህ በኋላ ስህተታችን ቢገባን እንኳን የማስተካከያ ጊዜ አይኖረንም፣ ይረፍድብናል። በሕይወት ትልቁ ስኬት ደስተኛ መሆን ነው። ደስተኛ ለመሆን ደግሞ ሰላም ሕይወት መምረጥ እና ባለን ነገር መርካት ነው የሚያስፈልገን። ሰላም በወሬና በምኞት አይመጣም። ነገር ግን ባለን ነገር ተረጋግተን ማሰብ ስንጀምር ይመጣል። ሞት አይቀርምና ባለን እድሜ ጥሩ ነገር ሰርተን እንለፍ እና ማንንም ሰው ለመከረ የምችለው አንድ ነገር ቢኖር በሕይወቱ ግማሽ ላይ ያለ ሳይረፍድበት ንብረት ማሳደዱን ቁሳቁስ መሰብሰቡን አቁሞ ለተወሰነ ጊዜ ሁሉን ነገር እርግፍ አድርጎ ትቶ ራሱን የሚያደምጥበትና የሚገመግምበት ደስተኛ የሚያደርጉን ትክክለኛ ነገር ዲስከቨር የሚያደርግበት ጊዜ ቢኖረው በጣም ይጠቅማል ባይ ነኝ። እንግዲህ ማንንም ልመከር የምችለው ይሄን ብቻ ነው። ደህና ሰንብቱልኝ። ዶክተር ቴዎድሮስ መሰለ ነኝ ከማርሻ ሆስፒታል።